በቤተክርስቲያን ውስጥ መለያየት እንደማለት አደመጡ ድረስ በዛሬው ዝግጅት እንግዳ አድርገን ያቀረብነው ዶክተር ግርማ በቀለ ይባላል። ዶክተር ግርማ የመጽሐፍ ቅዱስ ተልእኮ ወይም ቢብሊካል ሚሲዮሎጂ አስተማሪ፣ አማካሪና ተመራማሪ ነው። ኑሮውን ባደረገበት ካናዳ ቶሮንቶ ዩኒቨርሲቲ፣ በዊክሊፍ ኮሌጅ፣ ቲንዴል ሴሚናሪ፣ ኮቨናንት ሴሚናሪ እንዲሁም በኢትዮጵያ ስነ መለኮት ድህረ ምረቃ ትምህርት ቤት ወይም ኤግስት በዓለም አቀፍ ክርስቲያናዊ ተልእኮ ጥናት ላይ ተጋባዥ መምህር በመሆን አገልግሏል። በማገልገልም ላይ ይገኛል። The In-Between People የተሰኘ መጽሐፍና በርካታ ጥናታዊ ጽሑፎችን አሳትሟል። ከዶክተር ግርማ ጋር ተልእኮና ተያያዥ ጉዳዮችን በሚመለከት ያደረግነው ዝግጅት እንደሚከተለው ቀርቧል። ከመልካም ፖድካስት ጋር መልካም ቆይታ። ዶክተር ግርማ ወደ መልካም ፖድካስት ስለመጣ በጣም ደስ ብሎኛል። ጥሬን ስለተቀበልክ እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው ሚኪ። አንተ በጣም የጌታ ሰው ነህ። በጣም ነው የምወድህ የማከብርህ። እዚች ሀገር ላይ በጸጥታ እና በዝግታ ግን ታላቅ ስራ ከሚሰሩት ትሩፋን መካከል አንተንና ይህን ዕድል ስለሰጠኝ ነው በጣም ነው የማመሰግነው። ጌታ ይባርክ። አሜን። አመሰግናለሁ በጣም። ዛሬ እንድንገናኝ ሳስብ ከአንተ ጥናት ጋር ከሙያም ብለው ትክክል ይሆናል ብዬ አስባለሁኝ። ከነገረ ሚስዮን ነገረ ተልእኮ አኳያ ሚሲዮሎጂን እንድናወራው ነው ያሰብኩትና ያው በራሱን የቻለ አንድ ዲሲፕሊን ነው፣ ይጠናል በሴሚናሪዎች በትልልቅ የትምህርት ተቋማት ውስጥ። ከተመልካቾች ጋር አንድ ገጽ ላይ እንድንሆን ነገረ ሚስዮን ስንል ምን ማለታችን ነው? መገለጫ ባህሪያቱ ምንድናቸው? ትንሽ እሱን አሳየን። ያው ነገረ ሚስዮን ያው በክርስቲያናዊ ጥናቶች ውስጥ አንዱ አንጓ ነው። ምናልባት ለእኔ ግምት መሰረታዊና ትልቁ አንጓ የነገረ መለኮት መሰረትን ብዬ ነው የማስበው። በዋነኛነት እግዚአብሔር ቤተክርስቲያንን ወደ ዓለም የላከበት በክርስቶስ ኢየሱስ የጀመረውን የአድኖት ስራ እንድትፈጽም ቤተክርስቲያን ወደ ዓለም የላከበትን ያንን ስራ የሚያመለክት ጥናት ነው እና እግዚአብሔር በክርስቶስ የጀመረውን ስራ ስንል የክርስቶስን መካከለኛነት ያሳያል ማለት ነው። እዚህ የቤተ ክርስቲያን ተልእኮ የዘፈቀደ አይደለም ማለት ነው። ክርስቶስን መካከለኛ ያደረገ ነው። እዚህ በእግዚአብሔር የአድኖት የራስ ግልጠት ውስጥ ቤተ ክርስቲያንን ሰራተኛ አድርጎ ወደ ዓለም ሁሉ የላከበትን ስራ የሚያመለክት ጥናት ነው ባጭሩ። ያ ሚስዮን ወይም ሚሽነሪስ እያልን ስናስብ በቃ ወንጌልን ብቻ ወደ አንድ ሰው ወደ አንድ አካባቢ ይዞ መሄድን አርገን ነው የምናስበው። እሱን ማለታችን ነው ስፔሲፊክሊ ወይስ እንደው ሰፋ ያለ መልኮች መገለጫዎች አሉት? በመጀመሪያ እግዚአብሔር ራሱ ሚስዮናዊ አምላክ ነው እና የቤተ ክርስቲያን ተልእኮዊ ግንዛቤ የሚመነጨው ከእግዚአብሔር ከራሱ የተልእኮ የራስ ግልጠት ነው እና ምናልባት እንግሊዝኛውን ለመጠቀም የእግዚአብሔር God's ሚሲዮሎጂካል ሰልፍ ሬቨሌሽን ምን ማለት ነው? እግዚአብሔር በሶስት ዋና ዋና መንገዶች ራሱን ገልጧል። አንደኛው በፈጣሪነት ራሱን ገልጧል እና ዘፍጥረት የሚጀምረው እሱ ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ እግዚአብሔር አንዱ የፍጥረት ጀማሪ ሰበብ የለሽ ለዘላለም ሕያው የሆነ በጊዜና ቦታ የማይወሰን ዘላለማዊ አምላክ ራሱን ገልጧል። ስለዚህ እሱ የፍጥረቱ አካል አይደለም፣ ከፍጥረት ውጭ ያለ ፍጥረትን የፈጠረ ነው። ስለዚህ ፍጥረት ትርጉም የሚያገኘው ከሱ የፈጣሪነት ራስ ግልጠት ውስጥ ነው። ሁለተኛው ይሄ የምንመለከተው ዘፍጥረት ምዕራፍ 1 እና 2 ላይ ነው። ምዕራፍ 3 ላይ ግን ትልቅ ስብራት እናያለን፣ በኃጢአት ምክንያት የመጣ እና በዛ ውስጥ እግዚአብሔር በአድኖት በቤዞት ስራ ደግሞ ራሱን ሲገልጥ እናያለን። ሪዲመር የምንለው ማለት ነው። ምን ማለት ነው? አዳም ከእግዚአብሔር በሸሸ ጊዜ መጀመሪያውን ጥያቄ የጠየቀው አዳም ሆይ ወዴት ነው ያለው የሚለውን ጥያቄ የጠየቀው እሱ ነው።
ይህ ጥያቄ የአዳምን ቦታ ለማወቅ አይደለም፣ እግዚአብሔር ጠፍቶት አይደለም። ግን ከእግዚአብሔር ጋር ባለው ግንኙነት እንደ እግዚአብሔር ለመሆን ባለው ፍላጎት በወደቀበት ፈተና ውስጥ ራሱን ያገኘበትን የውርደት ስፍራ ለማሳየት ነው። እና ከዘፍጥረት ምዕራፍ 3 ጀምሮ የምንመለከተው እንግዲህ የእግዚአብሔርን የአድኖት የራስ ግልጠት ነው። ሪዴምፕቲቭ ሰልፍ ሬቨሌሽን የምንለው ማለት ነው። ይሄ እግዚአብሔር በአድኖት ሰውን ለማዳን ለመቤዠት ራሱን የገለጠበት መንገድ ደግሞ ክርስቶስ መጨረሻ ሆኖ እናየዋለን። መስቀሉ መካከለኛ ሆኖ እናየዋለን። ሶስተኛው ፍጥረት እንደዚሁ አይቀጥልም፣ ይታደሳል። ስለዚህ የምንጠብቀው መንግስት አለ ማለት ነው። ስለዚህ እግዚአብሔር በፍጥረት ራሱን ገልጧል፣ በአዳኝነት ራሱን ገልጧል፣ በፍጥረት አዳሽነት ደግሞ ራሱን ይገልጣል። ስለዚህ እነዚህ ሶስት ዋና ዋና የእግዚአብሔር ግልጠቶች ወይም ሰልፍ ዲስክሎዥር ወይም ሰልፍ ሬቨሌሽን የምንለው የክርስቲያን ሚስዮናዊ ግንዛቤ ደግፈው የያዙ ሶስት ምሰሶዎች ናቸው። እውነት ለመናገር የመጽሐፍ ቅዱስም ሶስት ዋና ዋና መሰረታዊ ሀሳቦች ናቸው። የእግዚአብሔር አዳኝነት፣ የእግዚአብሔር በፍጥረት ራሱን መግለጽ ፈጣሪነት፣ አዳኝነትና የፍጥረት አዳሽነት። ስለዚህ ሚሽን ስንል የግለሰቦች ስራ አይደለም ማለት ነው። በእግዚአብሔር ስራ ከእግዚአብሔር ሀሳብ ጋር መተባበር ማለት ነው። ቤተክርስቲያንም ለዚህ ተልእኮ ሲልካት እነዚህ ሶስት ዋና ዋና መጽሐፍ ቅዱሳዊ ሀሳቦችን ግምት ውስጥ ያስገባ ጥሪ ነው ማለት ነው። ስለዚህ የወንጌል ስራ የግለሰቦች ስራ አይደለም ማለት ነው። በመሰረቱ ወንጌል እንቅስቃሴም አይደለም። ክርስቶስ ራሱን ለዓለም እንደሰጠ ሁሉ ቤተክርስቲያንም ለዓለም ራሷን የምትሰጥበት ነው እና በህይወት የሚገለጥ ነው። በንግግር ብቻ ሳይሆን በህይወት የሚገለጥ ነው። እና ይሄ ድርሻ ደግሞ የአንድ ሰው ብቻ አይደለም፣ የሁለት ሰው ብቻ አይደለም፣ የጠቅላላ የክርስቶስ ኢየሱስ ማህበረሰብ ስራ ነው። ይሄ ጥሪ የጀመረው እግዚአብሔር አብርሃምን በመጥራት እስራኤልን ታላቅ ህዝብ አድርጎ የመሲሁ ዘር ተሸካሚ አድርጎ ጠራት። ሲጠራት በጣም በአጽንኦት የተናገረው ጥሪ ለሱ የተልእኮ ብርሃን እንዲሆን የዓለም ብርሃን እንዲሆን የተጠሩት የመሲሁ ዘር ተሸካሚዎች እንዲሆኑ ነው። እንዲያውም ምን አለ? ምድር ሁሉ የኔ ብትሆንም እናንተ ለእኔ ጠርቻችኋለሁ አለ። እና እስራኤል ከተልእኮ ውጭ ራሷን ልትረዳ አትችልም ማለት ነው። ከግብፅ ባርነት አርነት ማግኘቷ፣ የምድረ በዳው ጉዞ፣ በኋላ ደግሞ የተስፋይቱ ምድር መግባቷ፣ እንደገና ደግሞ ለዋላው ያገር ሆና እንደ ኔሽን መቋቋሟ፣ እነዚህ ነገሮች በሙሉ በራሳቸው መጨረሻ አልነበሩም። እነዚህ በሙሉ ተያይዘው ለአንድ ዓላማ ብቻ ነበር። ያም የመሲሁ ዘር ተሸካሚ መሆን፣ የእግዚአብሔርን ተልእኮ በዓለም ሁሉ ለማሰራጨት ነው። ብርሃን እንድትሆን ነው እስራኤል የተጠራችው። እዚህ የእስራኤል አርነትና ተልእኮዊ ጥሪ አይለያዩም። ልክ እንደዚሁ ቤተክርስቲያንም እንደዛ ነው። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2:8-9 የምንመለከት ይሄን ነው። እናንተ ግን የእሱን በጎነት እንድትናገሩ ነው የሚለው። ለርስቱ የተለየ ህዝብ ነው፣ የንጉሥ ካህናት ነው። የእሱ መልካምነት እንድናውጅ የተጠራ ነው። ይሄ የአንድ ሰው ብቻ ኃላፊነት አይደለም፣ የእግዚአብሔር ህዝብ በሙሉ ድርሻ ነው። ያ ማለት ግን እግዚአብሔር ስጦታ ለቤተክርስቲያን አይሰጥም ማለት አይደለም። አንዳንዱ በዚህ ተልእኮዊ እንቅስቃሴ ውስጥ እግዚአብሔር ለአካሉ የሚሰጠው ስጦታ አለ። አንዳንዶችን መጋቢዎች ያድርጋል፣ አንዳንዶችን ደግሞ አስተማሪዎች ያድርጋል። በተለያየ ስጦታ ቤተክርስቲያንን ባርኳታል። ግን ብርሃንና ጨው በመሆን የክርስቶስ ኢየሱስን የወንጌል አዋጅ የማወጅ ስራ የሁሉ አማኝ ስራ ነው እና እንደዚህ መረዳት አለብን ብዬ ነው የማስበው። እና አሁን በተለይ ጠበብ ባለመልኩ ስለምንመለከተው የወንጌል ስራ የወንጌላውያን ብቻ ወይ የሽማግሌዎች ብቻ ወይ የመጋቢዎች ብቻ ይሁንና ይሄ የቤተክርስቲያንን ተልእኮዊ እንቅስቃሴ የገደበ ይመስለኛል። እንደዚህ ነው ማየት ያለብን። መጽሐፍ ቅዱስም ከዚህ ውጭ እንድናይ አያበረታታንም። ለምሳሌ የተሰሎንቄን ቤተክርስቲያን እግዚአብሔር ጳውሎስ ያመሰግናታል። ዝናው በዓለም ሁሉ ተሰማ ይላል። እና የቤተክርስቲያንም ስራ ይሄ ነው፣ የሁላችንም ስራ ይሄ ነው። ሁላችንም እሁድ ቀን ብቻ ስንመጣ የምናመልክ አይደለንም እና በየቀኑ በየሙያችን በየህይወት ጥሪያችን ውስጥ የክርስቶስ ኢየሱስ ብርሃን እንድንሆን ተጠርተናል። ስለዚህ ቤተክርስቲያን ራሷ ሚሲዮሎጂካል ኮሚኒቲ ነች ማለት ነው። እንደዛ ራሷን ነው ማየት ያለብን። አብሶሉትሊ። ከዚህ ውጭ ቤተክርስቲያን ራሷ ልትገነዘብ አትችልም። እና ሁለት ነገር በጣም መጠንቀቅ ያስፈልጋል። አንደኛው
ተልእኮን በጣም ጠባብ በሆነ መልክ በመረዳት የጥቂት ሰዎች ድርሻ ብቻ አድርጎ መመልከት ነው። ሁለተኛው ደግሞ ቤተክርስቲያን የምትሰራው ነገር በሙሉ ተልእኮ አይደለም ማለት ኳሊፋይድ ነው። ክርስቶስን መካከለኛ ያደረገ ነው። ለምሳሌ ቤተክርስቲያን ማህበራዊ ስራ ውስጥ ትሳተፋለች፣ ግን ማህበራዊ ስራ ወንጌል አይደለም። ምንም እንኳን ወንጌል ማህበራዊ እንድምታም ቢኖረው ማለቴ ነው። ቤተክርስቲያን በትምህርት፣ በጤና ጉዳዮች፣ በአገር ሰላም ጉዳዮች ተሳትፎ ሊኖራት ይችላል። ቤተክርስቲያን ማህበራዊ ተሳትፎ አላት። ይሄ ግን ጨውና ብርሃን የመሆኗን ጥሪ ማሳያ ነው እንጂ በራሱ ወንጌል አይደለም። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ጳውሎስ ይሄን ነው በአጽንኦት የሚናገረው። ይሄን በጣም ማሰብ ያስፈልጋል። የምዕራቡ ዓለም ክርስትና አንዱ ትልቁ የገባበት ጣጣ የቤተክርስቲያን ስራ በሙሉ ኤክስፓንድ አድርጎ በጣም ተለጥጦ ቤተክርስቲያን የምታደርገው ነገር በሙሉ ወንጌል ነው ወደሚል ነገር መጣ። ቤተክርስቲያን የምታደርገው ነገር በሙሉ ኳሊፋይድ ነው ማለት ጠባብ ነው። ክርስቶስ ኢየሱስን መካከለኛ ያደረገ ነው። ስለዚህ ቤተክርስቲያን የተመሰረተችው በክርስቶስ ነው፣ የተላከችው በክርስቶስ ነው። እስትንፋሷም፣ ህይወቷም፣ ንግግሯም ሁሉ ክርስቶስ ነው ማለት ነው። የታላቁም ተልእኮ እኮ ጥሪ ይሄ ነው እና ይሄ ነው አይ ቲንክ ይሄንን ካላሰብን በስተቀር አንዳንድ ጊዜ ቤተክርስቲያን የማንነት ቀውስ ውስጥ ትገባለች ማለት ነው። ባይገርምህ አሁን ወንጌል ብቻ ነው ስንሰብክ የነበረው፣ በማህበራዊ አገልግሎት ውስጥ ተሳትፏችን በጣም የተወሰነ ነው፣ ስለዚህ በተግባር መገለጥ አለበት የሚል ለዚህ ካውንተር የሚመስል እንትን እንሰማለን በቤተክርስቲያን ሲነገር እኔም ሰማለሁና በተወሰነ ደረጃ እውነትነት ያለውም ይመስላል። አሁን አንተ ደግሞ በተወሰነ መንገድ ለየት ባለ መንገድ ነው የምታየው። እንግዲህ ምንድነው ቅድም እንዳልኩት እግዚአብሔር በፈጣሪነት ራሱን ገልጧል፣ በአዳኝነት ራሱን ገልጧል፣ በፍጥረት አዳሽነት ደግሞ ራሱን እየገለጠ ነው። ወደፊት ደግሞ ለሙሉ የእግዚአብሔር መንግስት ይመጣል። ስለዚህ እነዚህ ሶስት ነገሮች ተያይዘው ያሉት ደግሞ በምንድነው የእግዚአብሔር መንግስት መጥቷል አይደለም እና ኦልሬዲ መጥቷል፣ በክርስቶስ ተመርቆ ተከፍቷል። የእግዚአብሔር መንግስት በመካከላችን ያለው ደግሞ የምንጠብቀው መንግስት አለ። ስለዚህ ቤተክርስቲያን ያለችው በእነዚህ የጊዜ ውጥረቶች መካከል ነው አይደለም እና በመጣውና በሚመጣው መንግስት መካከል ያለችው እና የሰው ልጅ ዋነኛ ችግር ደግሞ እንደምናውቀው ኃጢአት ነው። ኃጢአት ትልቅ ስብራት ነው። አነስተኛ ማህበራዊ ቀውስ አይደለም፣ ወይንም አነስተኛ የስነ ምግባር ችግር አይደለም። የሰው ልጅ መሰረታዊ ችግር ኃጢአት ነው። እዚህ ማህበራዊ ችግሮቻችን፣ ፖለቲካዊ ችግሮቻችን በሙሉ የሚቀዱት ከዚህ ነው። እዚህ እግዚአብሔር የላከልን አዳኝ ነው፣ ከኃጢአት የሚያድነን መሲህ የላከልን እንጂ የማህበራዊ ንቅናቄ መሪ አላከልንም፣ ወይንም አብዮተኛ አይደለም ክርስቶስ። እና በጣም ጥንቃቄ ያስፈልጋል። እና አንዳንድ ጊዜ በተለይ የምዕራቡ ዓለም ትልቁ ተግዳሮት በተለይም ደግሞ በዚህ በልዝብ ነገረ መለኮት የወደቁት ትልቁ ችግራቸው ኃጢአትን ወደ ማህበራዊና ሶሻል ስብራት ወደዛ ጎራ ዝቅ ያደረገ ግንዛቤ ነው። ኃጢአት ከዛ ያለፈ ነው። የሰው ልጅ መሰረታዊ ችግር ነው። የሰውን የፍጥረትን ስምረት ከስሩ ያናጋ ችግር ነው። ስለዚህ ማህበራዊ ችግሮቻችን በሙሉ የሚቀዱት ከኃጢአት ነው። ስለዚህ የሰው ክርስቶስ የመጣው እኛን ከኃጢአት አርነት ሊሰጠን ነው። ስለዚህ ያ ግን ማህበራዊ እንደምታ አለው። የተለወጠ ሰው ብርሃን ይሆናል፣ ጨው ይሆናል። የተለወጠ ሰው ለፍትህ ይቆማል። የተለወጠ ሰው በአገር ጉዳይ ውስጥ ይሳተፋል። ግን ፕሮግራም አይደለም። የቤተክርስቲያን ስራ ፕሮግራም አይደለም። የቤተክርስቲያን ስራ ህይወት ነው እና ለዓለም የምንሰጠው ፕሮግራም አይደለም። ለዓለም የምንሰጠው በክርስቶስ የተለወጠው ማንነታችንን ነው። ሰው ወደኛ ሲመለከት ክርስቶስን ያያል። ስለዚህ ማህበራዊ ተሳትፎ የክርስቲያናዊ ህይወት መገለጫ ነው እንጂ በራሱ የቆመ የቤተክርስቲያን ብቸኛ መልእክት አይደለም እና ይህ በጣም አስፈላጊ ነገር ነው እና በዚህ ውስጥ እኔ በተለይ ደግሞ አሁን በሀገራችን ያለፉት ምናልባት ክርስትና ወደዚህ ሀገር ከመጣ ጊዜ ጀምሮ ሁለት እይታዎች፣ የተዛቡ እይታዎች እርምትም ያስፈልጋቸዋሉ። አንደኛው ቤተክርስቲያን ማህበራዊ ተሳትፎ የላትም፣ ወንጌል ማህበራዊ ጉዳይን አይመለከትም የሚልና የወንጌልን ስራ ከዚህ ዓለም የህይወት ትግል ጋራ ያለውን ግንኙነት የሚያሳንስ እይታ ነው። ሀገራችን በሰማይ ብቻ ነው የሚል አመለካከት አለ። አንዱ እሱ ነው። ሁለተኛው የእሱ ደግሞ ተቃራኒና እርምት የሚያስፈልገው ጽንፍ ላይ የቆመ ሀሳብ ወንጌልን ከማህበራዊ ተሐድሶ ጋር በተወራራሽነት
የሚመለከት እይታ ነው። ወንጌል ማህበራዊ አይደለም። ወንጌል ሶሻል ጋስፕል አይደለም። ማህበራዊ እንቅስቃሴ አይደለም። እና ይሄ በጣም ሚዛናዊ ያስፈልጋል። እዚህ ያኛው ጥግ ላይ የቆመው እና ሀገራችን በሰማይ ብቻ ነው የሚለው አመለካከት ኃጢአት ያመጣውን ማህበራዊ ስብራቶች መካድ ነው። ኃጢአት ጎቶናል። ማህበራዊ ችግሮቻችን በሙሉ የሚቀዱት ከዚህ ነው። እና የኃጢአትን ማህበራዊ እንድምታዎች መካድ ነው። ኢኮኖሚ እንድምታዎች መካድ ነው። ኃጢአት እኮ ቢያንስ 4 ስብራቶችን አምጥቷል። አንደኛው መንፈሳዊ ስብራት አምጥቷል። ከእግዚአብሔር ጋር ለያይቶናል። ሁለተኛው ከፍጥረት ጋር አጋጭቶናል እና ፍጥረትም ተሰብሯል በኃጢአት ምክንያት። ሶስተኛው ግንኙነትን ሰብሯል በሰውና በሰው መካከል ያለው እና አራተኛው ደግሞ ያው የፍትህ ጉዳዮች፣ የኢኮኖሚ ጉዳዮች፣ እንደዚህ ማህበራዊ ጉዳዮች በሙሉ መሰረታቸው ከኃጢአት የተለወሰ ህይወት፣ በኃጢአት ሰው የተለወሰ ልብ ነው። ስለዚህ ኃጢአት ሁለንተናችንን ጎድቷል። ኃጢአት ያልጎዳው ህይወት ክፍል የለንም። እንደ ሰው እንደመሆናችን መንፈሳዊ ህይወታችንን ጎድቷል። ማህበራዊ ህይወታችንን ጎድቷል። ከፍጥረት ጋር ያለንን ግንኙነት ጎድቷል። እነዚህ ስብራቶች በሙሉ የኃጢአት ውጤቶች ናቸው። ከዚህ ሰው ሲለወጥ ነው። ለምሳሌ አንድ አካውንታንትን ውሰድ። የሂሳብ ባለሙያ ልቡ ሲለወጥ ጥሩ አካውንታንት ይሆናል ማለት ነው። በፍትህ ወንበር ላይ የሚቀመጡ ሰዎች ህይወታቸው ሲለወጥ ፍትህን በስርዓት ያስተዳድራሉ ማለት ነው። ስለዚህ የልብ ጉዳይ ነው ማለት ነው። እና የወንጌል አድሬስ የሚያደርገው በዋነኛነት በኃጢአት የተለወሰው የሰው ልብ ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ነው የሚለው ጌታ። ስለዚህ እነዚህ ሁለት የተዛቡ እይታዎች ማረም ያስፈልጋል። አንዱ ኃጢአት ያመጣብንን ማህበራዊ ቀውስ መካድ የለብንም። ሁለተኛ ደግሞ የሰው ልጅ ችግር ማህበራዊ ችግር አይደለም። የሰው ልጅ ዋነኛ ችግር ኃጢአት ነው። በኃጢአት የተለወሰ ልብ ነው እና ሁለቱን ሚዛናዊ ውስጥ ማስገባት ያስፈልጋል። እና ስለዚህ ክርስቶስ ሲመጣ በዋነኛነት የመጣው ቅድም እንዳልኩት የማህበራዊ ንቅናቄ መሪ ሆኖ አይደለም የመጣው እና ስለ ኃጢአታችን ሞተ ነው። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ህዝቡን ከምናቸው ያድናቸዋል፣ ከኃጢአታቸው ያድናቸዋል ነው። እና ይሄ መሰረታዊ ነገር ነው። ግን ብዙ ቤተክርስቲያንን ከመስመር ያስወጣ እና አይ ቲንክ እንደገና ሪቫይቭ መደረግ ያለበት ሀሳብ ይመስለኛል። እና ማህበራዊ ተሳትፎን ከወንጌል ለይተን ስናይ ጎዶሎ ያደርጋታል ቤተክርስቲያንን። አሁን ያወራ የሊብሬሽን ቴዎሎጂን በላቲን አሜሪካ የነበረው እንቅስቃሴ እያሰብኩ ነበርና ወደ አንድ በጣም ኤክስትሪም ሄድ እንዳልከው ማህበራዊ ችግሮችን መፍታት አለበት የሚል አይ ቲንክ በተወሰነ መንገድ ሪአክሽነሪ ይመስለኛል ለዌስቱ እና መለጠጥ የለበትም፣ ባላንስ ድል መሆን አለበት። በጣም ያስፈልጋል። እና ያው እንደምታውቀው በተለይ የዚህ 1960ዎች ውስጥ ጀምሮ እንደ ፈረንጆቹ አቆጣጠር ብዙ የአፍሪካ ሀገራት እንዲሁም ደግሞ የላቲን አሜሪካ ሀገራት ከቅኝ አገዛዝ አርነት ሲያገኙ በተለይ አፍሪካ ውስጥ 1948 ላይ የተቋቋመው የዓለማዊ ቤተክርስቲያን ህብረት ያንን እንደ መሲሐዊ ተልእኮ ነበር ያየው። በጣም ፈጥኖ ማለት ነው። እንዲያውም ዲኮሎናይዜሽን የእግዚአብሔር እጅ ነው ወደሚል አይነት ድምዳሜ መጥተው ነበር። ካሁን በኋላ አፍሪካ የሚያስፈልጋት ማህበራዊ ተሃድሶ ነው እና ክርስትናና ኮሎኒያሊዝም አንድ ላይ ሄደው አፍሪካን ጎድተዋታል። ስለዚህ አሁን አፍሪካን እንደገና በማህበራዊ ፍትህ እንደገና ተሃድሶ ማድረግ አለብን የሚል ወንጌልን ወደ ማህበራዊ ጎራ ዝቅ ያደረገ እይታ፣ ወደ ፍትህ፣ ወደ ማህበራዊ እንቅስቃሴ፣ ወደ ኢኮኖሚክ ጀስቲስ ወደዛ ዝቅ ያደረገ አመለካከት መጣ። ግን በኋላ ትልቁ እፍረትና ስብራት ግን ከአንዳንዶቹ የአፍሪካ መሪዎች ከቀኝ ግዢዎቹ ይልቅ በጣም የከፉ ሆነው ተገኙ። በምሳሌነት ማንሳት እንችላለን፣ ኢዲ አሚንን ማንሳት እንችላለን፣ ሌሎችም የአፍሪካ ሀገራት መሪዎችን ማንሳት እንችላለን። አፍሪካ እስካሁን ድረስ የሁከት አህጉር ናት እንደምናውቀው። ምንም እንኳን የክርስትና ማዕከላን ወደ አፍሪካ ቢዞርና አፍሪካ በክርስትና ማዕከልነት ፊተኛ ብትሆንም አፍሪካ ስቲል ብዙ ችግር አለባት። ስለዚህ ለዚህ ነው እርምት ያስፈልገዋል የምለው። እና የሰው ልጅ ዋና መሰረታዊ ችግር ክርስቶስ ኢየሱስ በመስቀል የዋለበት ጉዳይ ነው፣ የኃጢአት ጉዳይ ነው። በመስቀል ላይ የሞተው ከአብ ጋር ሊያስታርቀን፣ እርስ በርስ ሊያስታርቀን ነው። ዕዳችንን ሊያስወግድልን ነው።
ስለዚህ በጣም ጥንቃቄ ያስፈልገዋል ማለት ነው ይሄ ነገር እና በዛው አንጻር ደግሞ የቤተ ክርስቲያን ማህበራዊ ተሳትፎን መርሳት የለብንም አለብን። እግዚአብሔር የፍትህ አምላክ ነው፣ ለድሆች የሚቆም አምላክ ነው። እግዚአብሔር እስራኤልን ይወቅሳታል። ለምሳሌ ሚክያስን በጠቅላላ ብንመለከት አንዱ መረሳት የለበት ነገር እግዚአብሔር የፍትህ አምላክ ነው። ጉቦን ይጸየፋል። እግዚአብሔር ኢፍትሐዊነትን ይቃወማል፣ ከድሆች አጠገብ ይቆማል እና እግዚአብሔር ከእኛ የሚጠብቀው ነገር መስዋዕት ማቅረብ ብቻ አይደለም። መስዋዕታችን እውነት መሆን አለበት። ለድሆች በመቆም ለችግረኞች በመቆም ለፍትህ በመቆም ለእውነትና ለጽድቅ በመቆም መሆን አለበት። እነዛ ሁሉ ግን የሚመነጩት ከተለወጠ ልብ ነው። ወንጌል ከለወጠው ልብ ነው እና ከዛ ነው መጀመሪያ ያለብን ለማለት ነው። ቅድም ጠቀስ እንዳረከው በተለይ የምዕራቡ ዓለም በሚስዮን አገልግሎት በጣም ፊተኛ ሆኖ ያለፉትን ጥቂት መቶ ዓመታት ብዙ ስራ ሰርተዋል እና አሁን የነገረ ሚስዮን የስበት አቅጣጫ ወደ ከግሎባል ሰሜን ወደ ግሎባል ደቡብ እየሄደ ነው እንደሆነ ይነገራልና መነሻ ምክንያቶቹን ትንሽ ማየት እንችላለን። ለምንድን እንደዛ የሆነው? 1910 ላይ እንደ ፈረንጆች አቆጣጠር ስኮትላንድ ውስጥ ማለት ነው ታላቋ እንግሊዝ እና በዛ ስኮትላንድ ኤደንብራ ከተማ ውስጥ 1910 ላይ የዓለም አቀፍ የሚስዮናዊ ኮንፈረንስ ነበር እና በዛን ወቅት 82% የሚሆነው የዓለማችን ህዝብ በዛን ወቅት የምዕራቡ ዓለም ነበር። ምዕራቡ በምንልበት ጊዜ በተለምዶ አሁን ግሎባል ኖርዝ የምንለው ወይንም አሁን ከቅርብ ጊዜ ጀምሮ ደግሞ አነስተኛው ይባላል፣ በቁጥር አነስተኛ ስለሆነ ማለት ነው እና 82% በእነሱ የተወከለ ነበር። እነዚህ አሜሪካ፣ ዩሮፕ፣ አውስትራሊያ፣ ኒውዚላንድ እንደዚህ ማለት ነው እና በዛን ወቅት እንግዲህ 18% ብቻ ነው ሌላ ወንጌል ያልሰማው ክፍል እና በአብዛኛው ስለዚህ በዛን ወቅት የሆነ ሚስዮናዊ የሆነ ሸክም ነበር እና ዋና 3 ጉዳዮች ይዞ ነበር የተነሳው። አንደኛው ሚስዮናዊ ትብብር ነው እና አብረን መስራት አለብን፣ ወንጌል ላልደረሰው በተለይም ለአፍሪካ ወንጌል ማድረስ አለብን የሚል ነበር። ሁለተኛው ደግሞ የአገር በቀል አብያተ ክርስቲያናትን ማፍራት ኢንዲጂነስ ቸርችስ ማለት ነው። እነሱን በተመለከተ 3 ኤሶች የሚባሉ ማለት ሰልፍ ሰፖርቲንግ፣ ሰልፍ ገቨርኒንግ እና ሰልፍ ፕሮፓጌቲንግ ምን ማለት ነው? ራሷን የቻለች በራሷ የምትተዳደር ራሷን የምታባዛ ቤተክርስቲያን ነበረ ሞዴሉ እና ለዚህ ነው ብዙ ሚስዮናሮች ወደ አፍሪካ ሲመጡ እነዚህን ፕሪንሲፕል ይዘው የመጡት ማለት ነው። ሶስተኛው ደግሞ ይዘውት የተነሱት ነገር ደግሞ ትምህርት ማዘጋጀት ያስፈልጋል እና ደቀ መዝሙር ማፍራት ያስፈልጋል በዓለም ዙሪያ እና የድንበር ዘለል የሚስዮን ተልእኮ ያስፈልጋል የሚል በትልቅ ተስፋና ተሐድሶ የተጀመረ እንቅስቃሴ ነበረ። ግን በኋላ እንደምናውቀው አንደኛ ዓለም ጦርነት ተጀመረ፣ ከዛ ሁለተኛው ዓለም ጦርነት ተጀመረ። ከዛ እያደር ደግሞ ከሁለተኛው ዓለም ጦርነት በኋላ የዓለም ሁኔታ በጣም ባላንሱ የችግር ውስጥ ገባ። በተለይ የቅቡልነት ችግር፣ ምክንያቱም ጦርነቱ ሲሳተፉት ሀገራት በሙሉ ክርስቲያኖች ናቸው እና ይሄ ሁሉ ዳሜጅ መጣና ያው ኢቨንቹዋሊ 1948 ላይ የወርልድ ካውንስል ኦፍ ቸርችስ ተመሰረተ ማለት ነው። አሁን 2025 ባለፈው ዓመት እንደ ፈረንጆች አቆጣጠር የክርስትና መልክዓ ምድር ተቀይሯል። አፍሪካ ትልቁ የክርስቲያን ማዕከል ሆኗል። አሁን ቀጥሎ ላቲን አሜሪካ ነው፣ ቀጥሎ ኤዥያ ነው፣ ከዛ ዩሮፕ ነው እና ይሄ ትልቅ ሽፍት ትልቅ እንድምታ አለው። በአንድ በኩል እግዚአብሔርን ታማኝነት ያሳያል፣ በሌላ በኩል ደግሞ መርሳት የለብን ብዙ ዋጋ የከፈሉ ሚስዮናኖች አሉ። ምንም እንኳን አሁን የምዕራቡ ዓለም በብዙ ፈተና ውስጥ ቢገኝም ከሊበራሊዝም ጋር በተገናኘ ብዙ ስብራት ውስጥ እና የክርስትና ቁጥር በጣም እየወደቀ አብያተ ክርስቲያናት እየተዘጉ፣ ሴሚናሪዎች እየተዘጉ
ወንዙ እየደረቀ ነው ያለው። ምክንያቱም ዝናብ ከሌለ ወንዝ ይደርቃል። እና ስለዚህ አሁን ክርስትና የአፍሪካ ፊተኛ እንቅስቃሴ ነው። ግን እነዚህ ሁለት ጥያቄዎች ያስነሳሉ። አንደኛው ይሄ ቁጥር የህይወት ጥራት ይጎለዋል ነው። እና በቁጥር በጣም ሰፊ ነው የአፍሪካ ክርስትና፣ ግን በደቀ መዝሙር ህይወት በጥልቀት ግን በጣም ጥልቀት የሌለው ነው። ስለዚህ የደቀ መዝሙርነት እጦት በጣም ችግር አለ። እና የዚህ መገለጫው ምንድን ነው? አብዛኛው ህዝብ ምናልባት ወደ 48% የሚሆነው የአፍሪካ አህጉር ህዝብ ክርስቲያን ነው ማለት በጣም በሚያስቸግር ሁኔታ አህጉሩ ትልቅ ችግር ውስጥ ነው ያለው። በሰላም እጦት፣ በድህነት የአፍሪካን እጣ ፈንታ በመወሰን አንጻር ክርስትና ያለው ተጽዕኖ በጣም ይሄን ያህል ሊሆን አይገባም ነው። ልክ አውሮፓ የገጠማቸው ችግር ማለት ነው አይደል? ክርስቲያን ኔሽን ሆኖ ወደ ጦርነቱ እንደገቡት ማለት ነው። እኛም የራሳችን ጦርነት አለን። እና ለምሳሌ አሁን ባለፈው 2025 ላይ በሰላም እጦት ዓለማችን የከፋ ዓመት ተብሎ ነው ያለፈው 2025። እና አብዛኛው ደግሞ የዚህ ችግር ያለው አፍሪካ ውስጥ ነው፣ ኢትዮጵያን ጨምሮ ማለት ነው። ይሄም ሀገራችን ይመለከታል። አሁን የወንጌላዊ ክርስትና የኢትዮጵያ በዚህ በዓለም አቀፍ የክርስቲያናዊ መልክዓ ምድር ውስጥ ኢትዮጵያ 10ኛ ናት ከነ ብዙ ድካሟ። ይሄ እግዚአብሔርን ልናመሰግን ይገባል። እሱ ማለት በሚሽን እንቅስቃሴ በሚሽን እንቅስቃሴ በክርስቲያን ማዕከልነት በትልቅነት ማለት ነው 10ኛ ናት። እና ይሄ መቼስ ያለ ይሄ በአንድ በኩል ትልቅ አደራ እንዳለብን ያሳያል። ምን ማለት ነው? የደርግ የኃይለ ሥላሴ መንግስት ሲወድቅና ደርግ ስልጣን ላይ ሲመጣ የወንጌላውያን ቁጥር ምናልባት ወደ 2% አካባቢ ነበር። እና ምናልባት ትንሽ ሰፋ ማድረግ ካስፈለገም ከ2 እስከ 4%። እና አሁን ግን ምናልባት ከ25 እስከ 30% እንሆናለን ብዬ አስባለሁ። አንዳንዶች እስከ 35 ይላሉ። እና ሴፍሊ 25% ማለት የሚቻል ይመስለኛል። ያ ማለት ከ4 ኢትዮጵያዊ አንዱ የወንጌል አማኝ ነው ማለት ነው። እንደገና ደግሞ እዚህ 1040 ዊንዶ በሚባለው ከዚህ ከአፍሪካ ከዌስት ጀምሮ ማለት ነው ከምዕራብ ጀምሮ እስከ ጫፍ እስከ ጃፓን መጨረሻ ድረስ ባለው ደግሞ በዚህ በሰሜን አፍሪካ እስከ ኢትዮጵያን ጨምሮ ወደ ታች ወደ ሳውዝ ትንሽ ሄዶ በዛ ባለው 1040 በሚባለው ዊንዶ ውስጥ የዓለማችን ያልዳነው ህዝብ 90% ያለው እዛ ነው። 90% ወንጌል ያልሰማው የዓለማችን ህዝብ 90% ያለው እዛ ነው። እና በዚህ ውስጥ ከፍተኛ የክርስትና ማዕከል ከሚባሉት የመጀመሪያዎቹ 3 ሀገራት መካከል የኢትዮጵያ ወንጌላዊ ክርስትና አንደኛው ነው። መጀመሪያው ፊሊፒንስ ናት፣ ሁለተኛ ናይጄሪያ ነው፣ ቀጥሎ ኢትዮጵያ ናት። እና በዚህ ውስጥ ወደ 68 ሀገራት አሉ። እና በዚህ ውስጥ 1040 በሚባል ውስጥ እና እስልምና ትልቁ ቁጥር ነው። የሂንዱይዝም ትልቁ ቁጥር ነው። ቡዲዝም፣ ሽንቶይዝም እነዚህ በሙሉ ገና ወንጌል ያልሰሙ ናቸው። ወደ 62% የሚሆነው የህዝብ ፒፕልስ ግሩፕ የሚባሉት ማለት ነው ህዝቦች ገና ወንጌል አልሰሙ። እና በዚህ ኢትዮጵያ የኢትዮጵያ ወንጌላዊ ክርስትና እንግዲህ 3ኛ ነው። በጣም ትልቅ አደራና ትልቅ ኃላፊነት ያለብን እና ይሄንን በኩራት እና እንደ አንድ ፖለቲካዊ ወይንም ማህበራዊ ስኬት ብቻ ልናየው አይገባም። ማለት እንደዛም አይደለም። እንደዛም እናስብ ከሆነ በጣም ትልቅ ስህተት ነው። እኔ እንደሚመስለኝ እግዚአብሔር በመግቦቱ በኢትዮጵያ ውስጥ ያለውን የወንጌል ስራ ባርኮ ከነ ድካሙ እዚህ አድርሶታል ብዬ ነው የማምነው። ከዚህ ጀርባ ከነ ብዙ ድካማችን የእግዚአብሔር መግቦት የእግዚአብሔር ረድኤት አለበት ብዬ አስባለሁ። ስለዚህ ክርስትና የኢትዮጵያ ወንጌላዊ ክርስትናውን አገር ወጥቶ በዲያስፖራ በእያንዳንዱ በአውሮፓ፣ ኖርዝ አሜሪካ፣ አውስትራሊያ፣ ኒውዚላንድ፣ በአፍሪካ፣ በጃፓን፣ ኮሪያ፣ ቻይና ውስጥ ሁሉ አብያተ ክርስቲያናት ተተክለዋል። ፓኪስታን፣ ኢንዲያ ውስጥ ሁሉ ቸርቾች አሉ። ኢትዮጵያ፣ ሶማሊያ፣ አፍሪካ የተለያዩ ሀገራት እና ግን ከዛ በላይ ማድረግ ይቻላል ባይ ነኝ። ሚስዮናኖቹ እዚህ ሀገር መጥተው ዋጋ ከከፈሉት
ህይወት ጋር ሲነጻጸር እኛ ብዙ ዋጋ የምንከፍልበት የወንጌል ስራ አይደለም ያለው በአንጻራዊነቱ ማለት ነው። እና ከዚህ አንጻር ብዙ ማሰብ አለብን ብዬ ነው ማስበው። ብዙ መንቃት አለብን። በትንሽ ነገር ተይዘናል። በአስተምሮ ቀውስ ተይዘናል። በአመራር ቀውስ ችግር ውስጥ ገብተናል። የቅቡልነትና የታማኝነት ጥያቄ ውስጥ አለና እነዚህ ነገሮች ትንሽ እግራችንን ያዝ ያደረጉት ይመስለኛል። እና እግዚአብሔር የሰጠንን አደራ እና በዚህ አሁን ባለው የዓለም አቀፍ የተልእኮ መልክዓ ምድር ላይ እግዚአብሔር የት ነው ያስቀመጠን? አደራችን ምንድነው የሚለው የወቅቱ በጣም አስፈላጊ ጥያቄ ነው ብዬ ነው የማስበው። ወደ በኋላ እንመጣበታለን የኛን ፖዚሽን እንዲሆንበትን ለማየት። ቅድም እንዳልከው 1910 ላይ የሚስዮን ጉባኤው ሲካሄድ አንዳንዶች የሚስዮን እንቅስቃሴን በአፍሪካና በላቲን አሜሪካ ከነበረው የምዕራባውያን መስፋፋት አኳያ በጣም ክሪቲካል የሚሆኑበት እንደሆነ ይታወቃልና ኢንቴግሪቲን ኩዌስችን ያደርጋሉ። አሁን የጠቀስክልኝ ያ ጉባኤ ምን ያክል ንጹህ ነበር ከሚታማበት ከምዕራባውያንን ኢንትረስት ለማስጠበቅ? ምክንያቱም ከአፍሪካ መቀራመት ጋር ተያይዞ ባልሳሳት የ25 ዓመት ልዩነት መሰለኝ ያለው 25-26 ዓመት ልዩነት ይመስለኛል። የዛ ኤክስቴንሽን ነው ወይስ? የዛ ኤክስቴንሽን ነው ብሎ እንደዚህ በጣም እርግጠኛ የሆነ ምላሽ መስጠት ያስቸግራል። ግን መርሳት የለብን ነገር ምንድነው? ወንጌል የራሱ ባህላዊ ልብስ አለው። ስለዚህ ሚስዮናኖቹ ሲመጡ የራሳቸውን ኮፍያ አድርገው ነው የሚመጡት እና ነጮች ናቸው። ስልጣኔ ያለ ኮሜርስ አለ። በኋላም እያደር ያው ኮሎኒያሊዝም ነበረ። ከዚህ ጋር ተያይዞ ክርስትናም አብሮ የክርስትና መልእክትም አብሮ ተከትሎ የመጣበትም ሁኔታ አለ። እሱንም መካድ የለብንም። ግን ሁሉንም በዛ ማየት አንችልም። በጣም ልባቸውን የሰጡ ህይወታቸውን የሰጡ ለአፍሪካ ራሳቸውን የሰጡ ለኤዥያ ለላቲን አሜሪካ እዛ ሀገር ሄዶ እኛም ሀገር የሞቱ ኮሚሲያኖች አሉ መጥተው እና ሁሉንም ዲስሚሲቭሊ ማየት ያለብን አይመስለኝም። እና ሁሌ ወንጌል ተከትሎት የሚመጣው ማህበራዊ ቅድመ ሀሳብ አለ፣ ቅድመ ግንዛቤ አለ። ስለዚህ ሲመጡ ቋንቋቸውን ይዘው ይመጣሉ፣ ስልጣኔ ይዘው ይመጣሉ። እና አንዳንድ ጊዜ ኮሎናይዜሽን እና ክርስቲያናይዜሽን እጅ ለእጅ ተያይዞ የሰሩበትም ወቅት አለ እና እሱን መርሳት የለብንም። ተጽዕኖ ነበር። ለምሳሌ ወደ ሳውዝ አፍሪካ ስንመጣ ከአፓርታይድ ሲስተም ጋር አብሮ ክርስትና ያመጣው ዳሜጅ አለ። ግን በዛኑ መጠን ደግሞ በጣም ስለ ወንጌል ራሳቸው የሰጡ ብዙ ሚስዮናኖች አሉ። አሁን ኤስአይም ለምሳሌ ማንሳት እንችላለን። በሀገራችን አውድ የፕሬስቢቴሪያን ሚሽንን ማሰብ እንችላለን። ብዙ ዋጋ የከፈሉ አሉ። ግን ሁሌ አሁን ባለንበት እይታ የኋላውን ታሪክ ማየት አግባብ አይደለም ባይ ነኝ። በወቅቱ የነበረውን ዓለም አቀፍና አካባቢያዊ የፖለቲካ ማህበራዊ የዓለም እንቅስቃሴ እሱን ግምት ውስጥ ማስገባት ያስፈልጋል። ፖለቲካል ፓራዳይምስ በወቅቱ የነበሩትን ዓለም አቀፍ እንቅስቃሴዎችም ግምት ውስጥ ማስገባት ያስፈልጋል። ከዚህ ሚስዮናኖቹ ሲመጡ ልክ ነው፣ ቋንቋቸውን፣ ባህላቸውን እና የእነሱን ፖለቲካዊ ርዕዮተ ዓለም ይዘው መምጣታቸው አይቀርም እና ግን ጥንቃቄ የሚያስፈልገው ድምዳሜ ነው ብዬ ነው የማስበው እኔ። ከአፍሪካ ውጭ ቀጥሎ በሁለተኛ ደረጃ የላቲን አሜሪካኖች ናቸው ብለኛል። እና አይሮን ኢንፎርሜሽን ካለ ከላቲን በላይ ስለ ቻይና የሚሰሙ የአንደርግራውንድ እንቅስቃሴ እንዲሁ ስትሰማቸው በጣም ፋሲኔት የሚያደርጉ ናቸው። ያው በጣም በከፍተኛ ቁጥጥርና ችግር ውስጥ ስላሉ ሁሉ ነገር ግልጽ አይደለም። በእንዲህ አይነት ሁኔታ በእንዲህ አይነት ችግር ውስጥ ያሉ ቤተክርስቲያናት የሚወጡ ሪፖርቶች አንዳንድ ጊዜ ግነት ይበዛቸው ይሆናል እያልክ ትፈራለህ እና ትንሽ ንገረኝ እስቲ ስለሱ። ያው አይ ቲንክ ቻይና በጣም ትልቅ የወንጌል እንቅስቃሴ አለ በዚህ ወቅት። በጣም ብዙ በቁጥርም በጣም እያደጉ ነው ያሉት። ያው በዚህ በ1040 ወንድ ውስጥ ያሉ ናቸው እነሱም እና ያው በቁጥርም ደግሞ ትልቅ ህዝብ ነው ቻይኒስ ህዝብ። ስለዚህ የቻይና በወንጌል መድረስ ለዓለም ትልቅ አስተዋጽኦ አለው ብዬ ነው የማስበው። እና አንድ ልቤን የነካው ነገር
ወደዚህ ስመጣ የምኖርበት ከተማ ቶሮንቶ ውስጥ ከነዚህ በጣም አስቸጋሪ ከሚባሉ ቦታዎች እንደ ቻይና፣ ኖርዝ ኮሪያ፣ አፍጋኒስታን፣ ፓኪስታን እንደዚህ በጣም ክርስትና በጣም አስቸጋሪ የሆነባቸው አካባቢዎች ተሰደው የመጡ ፓስተሮች እዛ መጥተው አብያተ ክርስቲያናትን ፕላንት አድርገዋል። አንዳንዶቹ ደግሞ እዛ ሀገር በስደት መጥተው ጌታን የተቀበሉ በኋላ ቤተክርስቲያን ተካዮች ይሆኑ አሉ እና ከእነሱ ጋር አልፎ አልፎ ጸልያለሁ እድል ሳገኝ እና አንዳንድ ጊዜም አገለግላለሁ እዛ እየሄድኩኝና አንደኛው እዛ ውስጥ ያለው ቤተክርስቲያን የቻይኒዝ ቸርች ነው እና ቶሮንቶ ውስጥ ካሉ ትልልቅ ከሚባሉት ቤተክርስቲያናት መካከል እነሱ ቶሮንቶ ብቻ ወደ 250 ቻይኒዝ ቸርቾች አሉ እና ትልቅ 250 ቶሮንቶ ብቻ ነው የምነግርህ። በአማካይ ምን ያክል ሳይዝ ይኖራቸው ይሆን የኮንግሬጌሽን ሳይዝ? ፕሮባብሊ እስከ 1 ሚሊዮን ድረስ ይሆናሉ እና ትልቅ እንቅስቃሴ ነው ያለው እና ደግሞ ራሳቸው የሰጡ ናቸው እና ልብ የነካው ነገር ምንድን ነው ወደዚህ ኢትዮጵያ እንደመጣ ይሄ የቻይና ፓስተር ይሰማል። እሱ ራሱ ወደ ጌታ የመጣበት መንገድ በጣም የሚገርም ነው እና ቤጂንግ ዩኒቨርሲቲ የኢንጂነሪንግ ፋክልቲ አስተማሪ ነበር እና ለፒኤችዲ ፕሮግራም ወደ ካናዳ ይመጣል እና ዋተርሉ የሚባል ዩኒቨርሲቲ አለ እና ዋተርሉ ደግሞ ካናዳ ውስጥ በጣም ትልቅ በኢንጂነሪንግ ሙያ ትልቅ ስም ያለው ነው እና ልጅ እያለ ሁሌ ይጠይቅ ነበር ለምንድን ነው መጽሐፍ ቅዱስ አታንብቡ የተባልነው የሚል ጉጉት ነበረው እና እዛ ግን ማንበብ አይችልም። ዩኒቨርሲቲ ውስጥ ማንበብ አይችልም። ያው ማህበራዊ ውግዘት ይፈጥርበታል። የተማረ ሰው መጽሐፍ ቅዱስ እንዲህ ያነባል፣ ሃይማኖት አደንዛዥ ነው የሚል አይነት ነገር ስላለ ከዛ የተነሳ ያው ስለሚሳቀቅ አያነብም ነበር። በውስጡ ግን ሁሌ ጥያቄ ነበረው እና መጀመሪያ ካናዳ ሲመጣ ያደረገው ነገር መጽሐፍ ቅዱስ ፈልጎ ማግኘት ነው እና መጽሐፍ ቅዱስን ከዘፍጥረት እስከ ዮሐንስ ራእይ ድረስ ልክ እንደ ትልቅ የስነ ጽሁፍ የመድብል ስራ አንብቦ ጨረሰ። ልክ ሲጨርስ ጌታን ተቀበለ እና የእሱ ውሳኔ ምንድን ነበር? ኤቲስት መሆን አይቻልም ይህን ያነበበ ሰው ነው ያለው እና ጌታን ተቀበለ። የውሃ ጥምቀት ወሰደ። ፒኤችዲውን ጨረሰ። ተመልሶ ቻይና ሄደ። 8 ዓመት አገለገለ። ምክንያቱም ስሙን አጥፍተውበት ነበር። አንደኛው እዛው ሀገር ለመቅረት ፈልገህ ነው የፈጠርከው፣ አሳይለም ለመጠየቅ ማለት ነው። ሁለተኛው በገንዘብ ምክንያት ነው፣ በገንዘብ ተሰጥቶ ነው የሚል ነው። ሶስተኛው ደግሞ ትምህርት ከብዷል የሚል ነበር እና እሱም ፕሩፍ ለማድረግ ነው የተመለሰው እና ሶስቱንም ፕሩፍ አደረገ እና በማድረግ ነው የጨረሰው። 8 ዓመት አስተማረ። ተመልሶ አሁን በቃ የወንጌል ጥሪ ያለኝ ብሎ ተመልሶ ወደ ካናዳ መጣ። አሁን ቤተክርስቲያን ፕላንት ያደርጋል። ፕላንት የሚያደርገው የት ነው? ዩኒቨርሲቲ ደጃፎች ላይ ነው እና ሄዶ ፕላንት ያደርጋል። ቻይኒዝ ተማሪዎችን ይቀበላል፣ ቤቱ ያስተናግዳል፣ ይመሰክርላቸዋል። ጌታን ሲያገኙ ያው ወደ ሀገራቸው ሲሄዱ ቻይና የተለያየ ክፍለ ሀገር ሲሄዱ አስተማሪ ሐኪሞች ሊሆኑ ይችላሉ። በተለያየ ሙያ ሰልጥነው ነው የሚሄዱት። በሙያቸው እያገለገሉ ወንጌላዊን ሆነው ደግሞ ሀገራቸውን እና በዚህ መንገድ ወንጌል በጣም እየሰፋ ነው እና አሁን ይሄ የቻይኒዝ ስቱደንት ሙቭመንት በጣም ትልቅ ሙቭመንት ነው እና ወደዚህ እንደመጣ እሱ የላኩት ደግሞ 14 አብያተ ክርስቲያናት ናቸው። እሱ ያለበት መንደር ውስጥ 14 ቸርቾች ናቸው ቻይና የላኩት እና የጸሎት ርዕስ ይልክላቸዋል። እኛን መጥቶ ከሚያገለግለን አንደኛ ወንድማችን ግርማ ይባላል እና ወደ ሀገሩ ሊሄድ ነው ለአገልግሎት ብሎ እና የጸልዩለት ብሎ ይልካል። ከ2 ሳምንት በኋላ በጣም ልቤን የነካው ነገር ነው እና ኢሜል አድርግልኝ እነዛ 14 ቸርቾች ጸሎት እንደምንጸልይለት ንገረው፣ እንደገና ደግሞ ኤርቲኬቱን እንሸፍናለን ብለው ከቻይና ነው አሁን እዚህ የመጣሁት። ያላየኋቸው አይተውኝ የማያውቁ እኔም ያላየኋቸው 14 አብያተ ክርስቲያናት ናቸው እዚህ የመጣሁበትን ወጪ የሸፈኑልኝ እና ይህንን ስመለከት ልቤ በጣም ይነሳሳል። የበለጠ እግዚአብሔርን አመሰግናለሁ። ቻይና ኔክስት ግሎባል ፊልድ ትሆናለች፣ ፍሮንት ትሆናለች የሚል ግምት ነው ያለው። ትልቅ እንቅስቃሴ ነው ያለው። ኮሚትድ ናቸው በጣም ደግሞ እንደምታውቀው በዓለም ዙሪያ ሁሉ ተበትኗል። በአፍሪካ በጣም ትልቅ ቁጥር ነው ያለው እና ኢትዮጵያ ውስጥም አይ ቲንክ እግዚአብሔር ደጃችን አምጥቷቸዋል እነዚህ ሰዎች እና ወንጌል መስበክ መቻል አለብን እና ተርማቸውን ጨርሶ ወደ ሀገራቸው ሲሄዱ ወንጌል ይዘው ይሄዳሉ ማለት ነው
እና ይሄ ነው። እና ላቲን አሜሪካን በተመለከተ ላቲን አሜሪካ አሁን ትልቅ ስትራግል አለበት ክርስትናው እንቅስቃሴ በሁለት ምክንያቶች ነው። አንደኛው ያው የሊበራሊዝም አጀንዳ እዛ አፍሪካ ውስጥም እየመጣ ነው፣ ግን እዛ ግን በጣም ቅርብ ነው። ሊበራል አጀንዳ አለ። ሁለተኛው ደግሞ በጣም ከብልጽግና ወንጌል አስተምሮ ጋር በተያያዘ ይሄ ትልቅ ዳሜጅ እዛም አገር አለ፣ አፍሪካ ውስጥም አለ። በእርግጥ ግን እዛም ሲግኒፊካንት ነው በዚህ አንጻር። ስለዚህ ሊበራሊዝም እዛውን የላቲን አሜሪካ ትልቅ ችግር እየሆነ መጥቷል። ኖሚናሊዝም ይሄ የስም ክርስትና ብቻ ማለት ነው። እና አይ ቲንክ ቻይና በጣም ትልቅ የወደፊት ትልቅ ድምፅ ትሆናለች ብዬ ነው የማስበው። በመቶ ሚሊዮኖች የሚቆጠሩ አማኞች አሉ እና ወንጌል በጣም ነው የሚሰራው፣ ይሰራጫል። ስደትም ስላለባቸው ኦፕን የሆነ ስቴት ኢንፎርስድ የሆነ እንደ ድሮ ዘመን የሆነ ተቃውሞ ብዙ የለም። ግን በብዙ መንገድ ግን ሬስትሪክሽን አለ። መንግስት ስቲል ጫና ያደርግባቸዋል። ግን በአንድ በኩል አሁን ያለው የዚህ የዓለም አቀፍ የገበያ ውድድር ፉክክር ቻይናን ወደ ፍሮንት አምጥቷታል። ስለዚህ እንደማያዋጣ ያውቁታል ይሄ ነገር እና የሃይማኖት ነጻነት መፍቀድ ደግሞ ያው እንደምታውቀው አሁን እኮ ባህል ሎካል ብቻ አይደለም ግሎባል እየሆነ መጥቷል። እና በዚህ ምክንያት የአሜሪካም ተጽዕኖ የምዕራቡ ዓለም ተጽዕኖ በቻይኒዝ ማህበረሰብ በተለይ በወጣቶች ላይ ትልቅ ተጽዕኖ አለው። ስለዚህ ወንጌል አሁን ዲጂታልም ነው። ለዚህ በጣም እግዚአብሔር ትልቅ ስራ እየሰራ ነው ብዬ ነው የማስበው። በድንበር ተሻጋሪ የሚስዮን አገልግሎት ክሮስ ካልቸራል በሆነውና በዛው በቀዮ ነዋሪ አካባቢው ሰው በወንጌል የሚደርስበት ስልት መካከል ስላለው መስተጋብር ትንሽ ናሳ። አሁን ለምሳሌ ቻይናን ስታነሳ ራሳቸው ናቸው ቤዚክሊ የአካባቢውን ሰው የሚደርሱት አይደለም። ምክንያቱም ከዌስት ዓለም ጋር ባለው የፖለቲካ ኢኮኖሚ ቴንሽን ብዙም የሚመች አይመስለኝም። እና ለእኛም ሀገር በወንጌል ያልተደረሱ ተብሎ የሚታሰቡ ቦታዎች አሉና የትኛው ነው ጥሩ? አይ ቲንክ ሁለቱም ነው። እና ድንበር ተሻጋሪ ሰፋም ያለ ጠበብም ያለ ነው። ለምሳሌ ኢትዮጵያ እናንሳ በምሳሌነት። ኢትዮጵያ ሰውን ድንበር ተሻጋሪ ስንል ለምሳሌ ቻይና እንደሚሄድ አይደለም፣ ወይም አፍጋኒስታን እንደሚሄድ አይደለም። እዚህ ውስጥ ብዙ የጋራ እሴቶች አሉን እና አሁን የኢትዮጵያን የወንጌል እንቅስቃሴ መልክዓ ምድር ስንመለከት ወደ ደቡብ ወንጌል በጣም ተሰራጭቶ 4ኛ ምናልባት 5ኛ ጀነሬሽን ላይ የደረሰ ይሆናል። ፎር ሹር 4ኛ እና 3ኛ ላይ ነው ያለው ብዬ ነው የማስበው። ወደ ሰሜን ደግሞ ስንሄድ ብዙ ክፍት አይደለም ገና እና ወደ 29.9 ኦልሞስት 30% የሀገራችን ህዝብ ወንጌል ያልሰማ ነው 30%። እና ወደ አፋር ብናስብ ማነው ወንጌል የሚደርስለት? ለዚህ ወደ ሰሜን ማነው ወንጌል የሚደርስለት? እና ምናልባት አንድ አሜሪካዊ እዛ ከመሄድ ይልቅ አንድ ሰው ከመሀል ሀገር ቢሄድ የበለጠ ኢፌክቲቭ ነው። ለዚህም ሰው ስቲል ድንበር ዘለል ነው በባህል አንጻር በቋንቋ አንጻር። ግን ከውጭ እንደሚመጡት ሚስዮኖቹ ብዙ አይከብድም። እና ጠበብ ባለመልኩ ስንመለከት ይሄ ነው። ሰፋ ባለመልኩ ስንመለከት ደግሞ አገር ዘለል ማለት ነው። እና ከሀገር ወጥቶ ሌላ ሀገር ሌላ ባህል ውስጥ መኖር ነው። እና ኢትዮጵያ ለምሳሌ አሁን አዲስ አበባ ትልቅ ኮንፈረንሶች ሲደረጉ ስብሰባዎች ሲደረጉ ህዝቡ ሁሉ ክርስቲያን ይመስለናል። ግን የወንጌላዊ እንቅስቃሴ ወደ 6.7% ብቻ ነው፣ 6.7% ብቻ ነው። ስለዚህ በጣም ብዙ ስራ እዚህ ያለ ማለት ነው። ለምንድን ነው ኢትዮጵያ ውስጥ ለምሳሌ መካነ ኢየሱስ እና ቃለ ሕይወት ፕሪዶሚናንትሊ ወደ ሳውስ እና ወደ ዌስት የሆነው የሚለው ጥያቄ እሱ የራሱ የሆነ ታሪካዊ ዳራ አለው። ንጉሡ ኃይለ ሥላሴ የሚስዮናኖችን እንቅስቃሴ አገር ውስጥ እንዲመጣ ይፈልጋሉ።
በዋነኛነት ለወንጌል ብቻ ሳይሆን የስልጣኔን በር ይሆናሉ ብሎ ስላሰቡ ነበረ። ይህንን ግን ማድረጋቸው በወቅቱ ከነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን መዋቅር ጋር የሚያጋጫቸው ሆነ። ስለዚህ አንድ አዋጅ አወጡ። የኢትዮጵያ የሃይማኖት አዋጅ ወይም ዘ ሪሊጂየስ ኤዲክት ኦፍ ኢትዮጵያ 1942 ላይ ነው የወጣው እና ምን አሉ? ዝግና ክፍት ቦታዎች ለሚስዮናኖች ነው የሚል ነው። ዝግ ማለት አሁን ወደ ሰሜን መሄድ አይቻልም ማለት ነው። ኦልሬዲ የክርስቲያን ደሴት ነው ተብሎ ስለሚታሰብ ማለት ነው። ወደ ደቡብና ምዕራብ ግን ሌሎቹ ግን ወንጌል ያልደረሰባቸው ቦታ ክፍት ናቸው፣ እዛ መሄድ ትችላላችሁ ነው። ይሄ ኮምፕሮማይዝ ከኦርቶዶክስ ቤተክርስቲያንም ጋር አላጋጫቸውም። እዛም ደግሞ ሚስዮናኖቹ ቢመጡ እናንተ ከስር ከስር እየተከተላችሁ ቤተክርስቲያን ተክላላችሁ የሚል ተስፋም ስለነበር የኦርቶዶክስ ቤተክርስቲያን ብዙ አቅም አልነበራትም ያንን ለማድረግ። በዚህ ምክንያት ነው እንግዲህ ወንጌል ወደ ደቡብ በብዛት የሄደበት ምክንያት አንዱ ያልታሰበ ውጤት ይሄ ነው ማለት ነው። ግን እግዚአብሔር ለበጎ አድርጎታል። ትልቅ ስራ ተሰርቷል በዚህ ውስጥ እና ግን የኢትዮጵያ የወንጌላዊ እንቅስቃሴ በአገር ውስጥም ከሀገር ውጭም ድንበር ዘለል የወንጌል ስርጭት ማሰብ በጣም ያስፈልጋል። ለምሳሌ 1952 ላይ ባቲ ላይ ሚስዮናዊ ስራ ለመስራት የመጡ ጆን ፍሊን የሚባሉ ሰውዬ ነበሩ እና እሳቸው የላካቸው ደግሞ ወደ ፖሊሜት ብራዘራል ሚሽን የሚባል ነው እና እንግዲህ እሳቸው እዛ ሲመጡ በወቅቱ የነበሩ የሚስዮን ፍልስፍና ሚስዮናዊ ፍልስፍና እነዛ 3 ራስን መቻል፣ ራስን ማስተዳደርና ራስን ማዛባት የሚለው ስለነበር ያለ ደሞዝ ነው የመጡት እዚህ ሀገር ሲመጡ እና ገንዘብ ማን እንደሚሰጣቸውም አያውቁም እና ሲመጡ ያው ክሎዝድ ኤሪያ ተብሎ የተላኩት ወደ ባቲ ነበር እና አሁን ባቲ ማለት ወደ ደሴ ወሎ ከደሴ ከኮምቦልቻ ትንሽ ወጣ ብሎ ማለት ነው እና ብዙ ዋጋ ከፍሏል ነው ሚስዮናኖች እዚህ ሀገር እና ቋንቋውን ምንም ሳይችሉ ነው የመጡት እዚህ ሀገር መጥተው ቋንቋ ተምረው እና እኚህን ሰውዬ በእንግሊዝ ሀገር በነበርኩበት ጊዜ አይሪሽ ናቸውና ሄጄ ነበር አይርላንድ ላያቸው እና እዛ ትልቅ የቤተክርስቲያን ኮንፈረንስ ቤልፋስት ከተማ ተዘጋጅቶ እዛ ለማገልገል ሲሄድ አገኘኋቸው እና ቤታቸው ወደ 1-2 ሳምንት እሳቸው ቤት አርፌ ነበር እና በጣም ልቤ የነካው ነገር በእርግጥ ከዚህ ተሰደው ነው የወጡት። በኋላ ያው ያለ ስላሴ መንግስት ወደቀ፣ ደርግ መጣ እና ሚስዮናኖች ከሀገር ሲባረሩ እሳቸውን ተባረው ተመልሰው ሄደው ነበርና በጣም ልቤ የነካው ነገር ክፍላቸው ስትገባ ትንሽ የጥናት ክፍል አላቸው። እዛ ጥናት ክፍላቸው ያለ ግድግዳ ላይ የዓለም ካርታ አለ። እዛ የዓለም ካርታ ላይ በየቀኑ የምትዞር ፒን አለች፣ ቀይ ፒን ናች። በየቀኑ ለአንድ ሀገር ይጸልያሉ እና ተንበርክከው እና ሲነግሩኝ ለሁሉም አገራት ጸልየው 2ኛ 3ኛ ዙር ላይ ነበሩ ያን ጊዜ እና አንዳንዴ እኔ ጎረቤቶቻ እንኳን በዓለም ዙሪያ ያሉትን ሀገራት አይደለም ጎረቤቶቻችን እናውቃለን ወይ ብዬ ስጠይቅ አንዳንዴ በጣም ይኮነነኛል። መቼ ነው የጸለይኩት? ለምሳሌ ለወሎ ህዝብ መቼ ነው የጸለይኩት? ለትግራይ ለሶማሊያ ክልል መቼ ነው የጸለይኩት? ስፔሲፊክሊ ገብተዋል ኢንቴንሽናሊ ማለት ነው። እና እሱም ብቻ ሳይሆን በዛ ማህበረሰብ ውስጥ ላሉት ጎሳዎች ላልሰሙት መቼ ነው የጸለይኩት ብዬ ሳስብ በጣም ነው የኮነነኝ። ያን ጊዜ እንኳን ለዓለም አይደለም ለሀገሬም አልጸለይኩም እና በጣም ንስሐ ያስገባኝ ቻሌንጅ ነበረ እና ስለዚህ አሁን የኢትዮጵያ ወንጌላዊ እንቅስቃሴ የድንበር ዘለል እና ሀገር ዘለል ሁለቱም በጣም ሊታሰብበት ይገባል። ደግሞ በጣም ቀላል አሁን ቴክኖሎጂው ፈጣን ነው፣ ትራንስፖርቴሽን ፈጣን ነው፣ ቋንቋ ይሄን ያህል ብዙ ቻሌንጅ አይደለም እና እንደሱ ያኔ እንዲያውም 1910 ላይ የነበረው የስኮትላንድ ላይ የነበረው የደንብራ የነበረው ኮንፈረንስ አፍሪካን ዲፋይን ያደረገው ጨለማው አህጉር ተብሎ ነው። ጨለማነቱ በወንጌል ብቻ አልነበረም፣ በቴክኖሎጂ፣ በትምህርት፣ በስልጣኔ ነበር እና ያንን እያወቁ ነው ብዙዎቹን ለማምጣት ዋጋ ለመክፈል ለመሞት ሄዱት እና በዚህ አንጻር የወቅቱ ወንጌላዊ ክርስትና ቆም ብሎ ማሰብ አለበት። ይሄ ድል ደግሞ ላይገኝ ይችላል። ያላገኘንበት ጊዜ ነበር
አይ ቲንክ እንደዚህ ማሰብ አለብን ብዬ አስባለሁ። ሚኪ ያ ጥሩ ሀሳብ ነው። አንድ ላነሳልህ የነበረው ሀሳብ ይሄን በኢትዮጵያን አሁን ያለችበት ቦታ ከጂኦግራፊካሊ የሚሆን በሌሎች ጉዳዮች ራሷን እንዴት ነው የምታገኘው የሚለውን አሁን የነካካውን ሀሳብ እንድናየው አስቤ ነበርና ምናልባት መጨመር የምትፈልገው ካለ ከዚህ ጋር አንዱ የምጨምረው ነገር እዚህ ላይ ምንድነው ቁጥራችን በጣም ብዙ ነው። ግን ቅድም እንዳልኩት ስለ ተልእኮ ትርጉም ስንሰጥ አንዱ ዲፋይን ያደረግንበት መንገድ ተልእኮ ክርስቶስን መካከለኛ ያደረገና በህይወት መገለጥ ያለበት ጉዳይ ነው። ማለት አዋጅ ብቻ ሳይሆን በህይወት መገለጥ አለበት እና መመስከር አለብን፣ መናገር አለብን። ንግግር ይጠይቃል፣ ግን ከሁሉ በላይ ደግሞ ህይወትም ይጠይቃል። ሁለቱም መለያየት የለባቸውም። እና አይ ቲንክ የወቅቱ ትልቅ ቻሌንጅ የንግግር ችሎታ ብቻ አይመስለኝም። አይ ቲንክ የቅቡልነት፣ የህይወት ጥራት፣ የተደማጭነት፣ ሰሚነት ነው። በአንድ በኩል እግዚአብሔር ትልቅ እድል ሰጥቶናል። ላስት ይር የመጣው ጊዜ የቢሊ ግራም ወንጌል አዋጅ በተደረገበት በዛ እንቅስቃሴ ውስጥ የኢንተርናሽናል ቲሙ አባል ነበርኩ። በመማከር አገለግል ነበር እና በጣም ልቤ የነካው ነገር እዛ ቦታ የማይታሰብ ነበረ። በደርግ ዘመን የክደት አዋጅ የተነገረበት መስቀል አደባባይ እና ስሙም ተቀይሮ አብዮት አደባባይ ተብሎ ነበር እና ክደት የታወጀበት ነበር እና ፍራንክሊን ቆሞ ወንጌል ሲሰብኩ 2 ትልልቅ ስክሪኖች ነበሩ እዛ ታስታውስ እንደሆነ እና መስቀል አደባባይ ላይ ነው ኤግዛክትሊ እነዛ 2 ስክሪኖች ያሉበት ቦታ በደርግ ጊዜ የነ ማርክስ የነ ኤንግልስ ምስል የተቀመጠበት ቦታ ነበር እና የሚታሰብ አልነበረም። እና ወጣት በነበርኩበት ጊዜ ብዙ ጊዜ ለድጋፍ ሰልፍ እየተባለ ተገደን የወጣንበትን ያን ዘመን አስታወሰኝና አለቀስኩኝ ያን ጊዜ በጣም። እና ያለት ፕሮግራሙ በክርስቲያን ሚዲያ ብቻ ሳይሆን በኢቲቪ ሳይቀር በፋና ሳይቀር ሙሉ ቀን ሲተላለፍ ነበር። ዴዲኬትድ ፕሮግራም ነበር። ይህን ስንመለከት በጣም ነው በእግዚአብሔር ረድኤት እና በእግዚአብሔር መግቦት በጣም የተደነኩት። ግን ምን ማለት ነው የሚለውን ተገንዝበናል ወይ? ይህንን ፕሪቪሌጅድ የሆነ እድል ተጠቅመንበታል ወይ? እና ዛሬ ብንፈልግ መስቀል አደባባይ ብንፈልግ ስታዲየም ብንፈልግ ትልቅ አዳራሾች መስራት እንችላለን። ምንም ሊሚት የለውም። እና ግን ይሄ በረከት እየተጠቀምንበት ነው ወይ ወይስ እንቅፋት እየሆነብን ይሆን ወይ? እና ይሄ ነፃነት እየጎዳን ይሆን ወይ? እና ብዙ እየተናገርን ማንደመጥ ይሆን ወይ የሚል ጥያቄ እንድጠይቅ ያደርገኛልና ይሄንን እግዚአብሔር የሰጠንን ትልቅ እድል፣ ዓለም አቀፍ እድል፣ አፍሪካዊ እድል እና አገራዊ እድል ነው ሶስቱ። የቤተክርስቲያን ሀብትም ነው፣ ትልቅም እድል ነው። እሱን ግን በጣም በጥልቀት እቅድ ማውጣት፣ በጥልቀት ቤተክርስቲያንን ማነቃነቅ ከጫፍ እስከ ጫፍ የትኩረትና የቅድሚያ ፍተሻ በማድረግ ትልቅ ስራ ልንሰራ የሚገባበት ዘመን ነው። ይሄ ዘመን ምናልባት ላይመጣ ይችል ይሆናል እና ያንን ነው ማየው። በዚህ ውስጥ የመጪው ትውልድ ሚና ምን ሊሆን ይችላል? ኢትዮጵያ የወጣት ሀገር ነች ይባላል። እንዴት ታየዋለህ? መቼስ እኔ ውጭ ሀገር ስለምኖር እና ብዙ ቦታ ስለሚሄድ የምዕራቡ ሀገር ቤተክርስቲያን በእኛ ምን ያህል ልባቸው እንደሚቃጠል ሳይ በጣም እደነቃለሁ። የምዕራቡ ዓለም ትልቁ ችግር የወጣቶች ፍልሰት ነው ከቤተክርስቲያን እና 66% የሚሆነው የአማኝ ይሄን ነገር የቤተክርስቲያን ልጆች የአማኝ ልጆች ነው የምነግርህ። 66% የሚሆኑት ኮሌጅ ገብተው ሲጨርሱ ብዙዎቹ ወደ ቤተክርስቲያን 66% ወደ ቤተክርስቲያን አይመለሱም። ምናልባትም ብዙዎቹ ጌታን ይተዋሉ። 66%። ይሄ ማለት የኔ ልጆች ይጨምራል ማለት ነው እዛ ሀገር ስለምኖር። ይሄ ማለት ዴንጀሩ እዛ ያለችዋን ኢትዮጵያን ቤተክርስቲያን ይመለከታል ማለት ነው። ሲሪየስ ቻሌንጅ ነው።
ስለዚህ ክርስቲያኒቲ ቱዴይ የዛሬ 2017 ላይ እንደ ፈረንጆቹ አቆጣጠር የዛሬ 9 ዓመት ማለት ነው አንድ አርቲክል አውጥቶ ነበር እና የአርቲክል ምንድን ነው የምዕራቡ ዓለም የክርስትና ዕጣ ፈንታ በሁለት ዋና ዋና ባለድርሻ አካላት ላይ ያረፈን ይላል። አንደኛው ይላል መጪውን ትውልድ መያዝ ነው ይላል፣ the retention of the youth። ሁለተኛው ደግሞ እግዚአብሔር ደጃችን ላይ አምጥቶ የተከላቸውን የኢሚግራንት ቸርቾች እነሱን ማቀፍ ያስፈልጋል። ምክንያቱም በውጭ ሀገር በተመሰረቱት በፍልሰት የሄዱ ሰዎች የመሰረቷት ቤተክርስቲያንና የአገሬው ቤተክርስቲያን ብዙ ግንኙነት የላትም። ምናልባት ግንኙነትም ካለ የተከራይና የአከራይነት ግንኙነት ያለ ነው። ነጮቹ ጠዋት ያመልካሉ እና አሁን እንኳን ብዙዎቹ ቤተክርስቲያን እየገዙ ነው እና ግን በአብዛኛው ግን የነበረው ትራዲሽን አንተም ሄደህ እንዳየው ከሰዓት ነው የምናመልከው። ጠዋት ነጮቹ ያመልካሉና ግንኙነት የለንም። አንድ መንግስት አንድ ወንጌል እየሰበክን ምናልባት ቋንቋም ይሄን ያህል ችግር አለም። ሚስዮናኖቹ እዚህ ሀገር ሲመጡ ምንም እኮ አማርኛ አይችሉም ነበር። እኛ የተሻለ እንግሊዝኛ እናገራለን እዚህ ከነበሩት ነባር ሚስዮናኖች ከቀደምት ሚስዮናኖች ይልቅ። ስለዚህ እኛም ከማህበረሰቡ በጣም ተነጥለን ነው ያለነው። ስለዚህ የወንጌል አድራሻ ሀገር እየተወጣን ነው ማለት በጣም ያስቸግራል። ስለዚህ የምዕራቡ ዓለም ትልቁ ችግር እንዲያውም ቅርብ ጊዜ የወጣ አንድ መጽሐፍ አለ ጸጥተኛው ዘጸአት ዘ ሳይለንት ኤክሶደስ እና ይወጣሉ ልጆች ከቤተክርስቲያን ይቀራሉ፣ አይመጡም፣ አይመለሱም። እና እኔ በአበሻው ማህበረሰብ ብቻ ሳይሆን በነጮቹም በብዛት አገለግላለሁ እና ትልቅ ልቅሶ ነው ያላቸው በዚህ ጉዳይ። ይህን ስንመለከት የእኛ በረከት ምን ያህል እንደማናስተውል በእጅ ያለው ወርቅ እንደ መዳብ ይቆጠራል የሚለው ነገር በጣም ያሳስበኛል። ትልቅ እኔ ኤቭሪ ሰንዴ እዚህ ከመጣሁባቸው እሁዶች በሙሉ የሄድኩባቸው ስንመለከት ከ70% በላይ ወጣት ነው ቤተክርስቲያን የሚመጣው። ቦታ ጠቦ ውጭ ነው የሚቀመጡት እና የሚቀጥለውን ትውልድ ግን ለወንጌል ማዘጋጀት፣ ለአመራር ማዘጋጀት ማመንም ያስፈልጋል። እና አሁን ስመለከት በሊደርሺፕም ላይ እንደገና ትንሽ ሪቪዥን ያስፈልጋል ባይነኝ። ወጣቶችን ማምጣት አለብን፣ ወደፊት ማመን አለብን። መርሳት የለብን ነገር ሁላችንም በእነሱ እድሜ የቤተክርስቲያን መሪዎች ነበርን። ለምሳሌ በራሴ ኤክስፒሪየንስ እኔ የቤተክርስቲያን ሽማግሌ ሲሆን 23 ዓመቴ ነበር እና በ25 ዓመቴ የሽማግሌዎች ሰብሳቢ ነበርኩኝ እና የሎካል አጥቢያ ማለት ነው ከአዲስ አበባ ከነበረችው እና ቃሊቲ ቤተክርስቲያን አዲስ አበባ ውስጥ ከነበሩት እና ስላመኑኝ ነው። ጋሽ ሽፈራው አባባ ኪዳሞ ነው ዶክተር ሙላት እንደዚህ ስላመኑኝ ነው፣ እድል ስለሰጡኝ ነው ገባና በአንድ በኩል እዚህ ለመድረስ ምክንያት የሆኑት እነዚህ ሰዎች ስላዘጋጁኝ ስላመኑኝ ነው። ብዙ ተሰርቻለሁ እና እንዲያውም ትንሽ ወደ ኋላ መለስ ብለን ሪፎርመርስ ታላቅ ተሐድሶ መሪዎች የሚባሉት አብዛኛዎቹ እድሜያቸው ከ30 ዓመት በታች ነበር። ምናልባት ማርቲን ሉተር ነበር ትንሽ በእድሜ ከነሱ ሲነጻጸር ትልቅ የሚባለውን ጆን ካልቪን ኢንስቲትዩት የሚባለውን ስራ ሲሰራ 27 ዓመቱ ነበር እና ጆን ዊክሊፍ ብንመለከት ዊሊያም ቴንደል እነዚህ በሙሉ ወጣቶች ነበሩ፣ ታላቅ ስራ የሰሩ ሰዎች። ስፐርጀን የመጀመሪያውን ስብከት ሲሰብክ 20 ዓመቱ ነበረ እና ሲሞት 53 ዓመቱ ነበረ። ታላቅ ስራ የሰራ ሰው ነው እና እኔ በተለይ አሁን ያሉት የሀገራችን መሪዎች ወጣቶችን በማዘጋጀት በእድሜ ብቻ ሳይሆን በማቹሪቲ፣ በነገረ መለኮት፣ በህይወት ምስክርነት፣ በአስተምሮ ጥልቀት መጪውን ትውልድ ማዘጋጀት ያስፈልጋል። መርሳት የለብን እንግዲህ ቅድም እንዳልከው ሀገሬ ልጆች ሀገር ናት። እጅ ብቻ ሳትሆን አፍሪካ ኢትዮጵያ ለምሳሌ 70% የሚሆነው ከ30 ዓመት በታች ነው እድሜው። ከዚህ ውስጥ 47% ከ14 ዓመት በታች ነው። እና ምን ማለት ነው? እና በልጆች ላይ እንሰራለን ወይ? የልጆች ሰንዴ ስኩል ማቴሪያል አለን ወይ? ወጣቱን ትውልድ በጌታ ቃል ላይ ስር ሰዶ እንዲማር እናደርጋለን። እና መርሳት የለብን ነገር አሁን ስጋት ያለው ዓለም አቀፍ ስጋት በሙሉ ተሰብስቦ ጠረጴዛችን ላይ ነው ያለው እና ግሎባል ዓለም አቀፍ የሆነ ባህል ነው ያለው። አሁን
ባህል አሁን በቦታ እና በጊዜ አልተወሰነም። በጣም ፈጣን በሆነ ፍጥነት አንድ ባህል ወደ ሌላ ባህል ቶሎ ያድጋል። ቴክኖሎጂው አድቫንስድ የሆነው አገር ባህሉንም ይቆጣጠራል። ስለዚህ ልጆቻችን ምንም እንኳን እዚህ ሀገር ቢያድጉ በአንድ በኩል የዓለም አቀፍ ባህል ተጋሪ ናቸው። እሱ ሼፕ ያደርጋቸዋል። ስለዚህ እኛ ልጆቻችንን በእግዚአብሔር ቃል መምራት፣ ማሳደግ፣ ለመሪነት ማዘጋጀት ትልቅ አደራ አለብን ባይነኝ ነኝ እና ይሄ ትልቅ እድል ነው። እኔ አሁን ሐሙስ ዕለት የኢቲጂ ነበርኩኝ እና እኔ በጣም የተደነኩት በወጣቶቹ በረሃባቸው። ዛሬ 3 ዓመት 2 ሴሚናሪዎች ካናዳ ውስጥ መርጅ ሲያደርጉ ያንንም ሜሞራንደም ኦፍ አግሪመንት እንድሰራ እና የአግሪመንቱን የስምምነቱን ንግስ ሲቀላቀሉ ማለት ነው። ግን በአንድ ወቅት 2ቱ ሴሚናሪዎች ራሳቸውን የቻሉ እንዲያውም አንደኛው ሚሽን ላይ ብቻ ፎከስ ያደረገ ሴሚናሪ ነበር። አሁን ግን ሰርቫይቭ ማድረግ ስላልቻሉ 2ቱ ተቀላቀሉ። የዛን የቅልቅል ስምምነት ካማከሩት ሰዎች መካከል ፊተኛ ነበርኩኝ። እኛ ሀገር ግን አሁን ብንፈልግ ማት ሴሚናሪ ነው ያለው። የጥራት ችግር አለብን እንጂ የጌታን ቃል መማር የሚፈልግ ትውልድ ነው ያለው። ትልቅ ረሃብ አለ። በዛኑ መጠን አሁን ያሉት ሴሚናሪዎች ኢትዮጵያ ውስጥ በጣም ማሰብ ያለባቸው የትምህርት ጥራትን በተመለከተ እና በተለይ አሁን እውቅና የሌላቸው ትምህርቶች ሀገራችን እየበዙ ነው ያሉት። ይህ በጣም ያሳስበኛል። እና እንዲሁ ዲግሪውን ብቻ ለማግኘት ብቻ መማርና በእውነት በተለወጠ እና ጥልቀት ባለው ለመጽሐፍ ቅዱስ ታማኝ በሆነ ነገረ መለኮት ላይ የተመሰረተ ትምህርት ያስፈልጋል። ይህች ሀገር መስጠት ያስፈልጋታልና የመጪው ትውልድ ጉዳይ በጣም አሳሳቢ ነው። የጸጥታ ጉዳይ አለ፣ ከዚህ ጋር የደህንነት ጉዳይ አለ፣ የትምህርት ጉዳይ አለ። የትምህርት ስታንዳርዱ እንደምታውቀው ኢትዮጵያ ውስጥ በጣም ትልቅ ፈተና ውስጥ ነው ያለው። በዚህ ትልቅ ቤተክርስቲያን ትልቅ አደራ አለባት ብዬ ነው የማስበው። ሚኪ አሁን መጨረሻ ላይ እንዳነሳው ከቴክኖሎጂ ጋር ትንሽ እናውራ። በጣም አሁን ያለንበት ዘመን እጅግ በጣም ፈጣን በሆነ ለውጥ ላይ የሚጓዝ ነው። በዚህ ውስጥ ደግሞ የቴክኖሎጂካል አድቫንስመንቱ በጣም ፊተኛ መሪ ሆኖ እየሄደ ያለ ነውና ከሚስዮን አኳያ ምን ትርጉም ይሰጣል? መቼስ ትልቅ እድል ነው የምለው ፈተናም ቢኖረው እና በዚህ ጉዳይ ላይ ፊተኛ ኤክስፐርት የሆኑት ባለሙያ የሆኑት ጆን ሌኖክስ ይባላሉ። የኦክስፎርድ ማቴማቲሽያን ናቸው እና እሳቸው ቅርብ ጊዜ ሲናገሩ ቴክኖሎጂ እንደ ኦፕሬሽን ክፍል እንዳለ ቢላ ነው አሉ። ኦፕሬሽኑን ልናደርግበት እንችላለን፣ በሽተኛውን ልንገልበት እንችላለን አሉ እና ቴክኖሎጂ እንደዛ ነው። ይህ ትልቅ እድል ነው። አሁን ወንጌል በጣም እንዲሰራጭ የመጽሐፍ ቅዱስ ትርጉም ስራ፣ ዲጂታል ቴክኖሎጂ አሁን እናንተ የምናድርገው ውይይት አሁን በዓለም ዙሪያ ይሄዳል። ይህ ሁሉ የቴክኖሎጂ ውጤት ነው። ስለዚህ ቴክኖሎጂ በራሱ መጥፎም ጥሩም አይደለም፣ እንደ ተጠቃሚ ነው። ልክ ፋርማሲ ገብተህ መድኃኒት እንደምትገዛው እንደማለት ነው። ብዙ ጥቅም አለው፣ ጉዳትም አለው። ጉዳቱም በኋላ እመጣበታለሁ። የወንጌል ስርጭት፣ የመጽሐፍ ቅዱስ ትምህርት፣ ወንጌል የማይደረስባቸው በአካል መሄድ የማይቻልባቸው ቦታዎች ኢራን፣ አፍጋኒስታን ሁሉ ወንጌል አሁን በቴክኖሎጂ ይሄዳል እና ሶሻል ሚዲያ እና ዲጂታል ሚሽን በጣም ትልቅ አስተዋጽኦ አለው። ይህንን ቤተክርስቲያን ልትጠቀምበት ይገባል፣ ግን ጥንቃቄ ይጠይቃል። ጥንቃቄው ምንድነው? አንዳንድ ጊዜ ግንኙነትን ይተካል፣ የመንፈስ ቅዱስን ቦታ ይወስዳል፣ አእምሮን ይወስዳል። ማይንድ ይሆናል፣ የራሱ ማይንድ ይኖረዋል፣ አእምሮ ይኖረዋል እና የምክር የጥበብ እና የአመራር ምንጭ አድርገን ካየነው በጣም ዴንጀረስ ነው ቤተክርስቲያንን። ምክንያቱም የኢንፎርሜሽን ሴንተር ማለት ነው እና ዲዘርንመንት ማስተዋል ይጠይቃል እና ዳታቤዝ ነው ቤዚካሊ። እና ለምሳሌ አሁን አንድ ምሳሌ ውሰድ። ለምሳሌ አሁን ኤክስሬ አሁን አንድ ሰው ራጅ ሲነሳ
ውዝን ሰከንድስ የዛ የራጅ ውጤት ይመጣለታል ለሰውየው። ለምንድን ነው የመጣለት? በሚሊዮን የሚቆጠሩ ራጆች ከዚህ በፊት የተነሱ ተሰብስበው እያንዳንዱ ራጅ ውጤቱ ተጽፎ በሽታው ምን እንደሆነ ተጽፎ እና ራጅ የሚነሳው በሽተኛ የእሱ ራጅ እዛ ዳታቤዝ ውስጥ ገብቶ ምንድን ነው ሲባል ውዝን ሰከንድስ የሰውየው በሽታ ይታወቅለታል። ይሄ የሚጠቅም ነገር ነው። ግን በዛኑ መጠን እምነትን ፕራይቬታይዝ የማድረግ ቤተክርስቲያን የመክፈል አማኞችን ከህብረት የማስቀረት ከጸሎት የማስቀረት ትልቅ ቻሌንጅ አለው። ጆን ሌኖክስ ምን አሉ? አንዱ ትልቁ ፈተና ከጸሎት ይከለክለናል አሉ። ሰባኪዎች እንዳይጸልዩ፣ ቤተክርስቲያን በህብረት እንዳትሆን፣ የቤተክርስቲያን ህሊና እየሆነ ይመጣል አሉ። በጣም ዴንጀረስ ነው። ለየትኛው የቤተክርስቲያን ግጭት ወደ ኤአይ እንሄዳለን። ኢቨን ባለትዳሮች እና ባል ስለሚስቷ ሚስት ስለባሏ ቢሄቪየር ለማወቅ አብረው 30 ዓመት ኖረ ከሱ ባህሪ ቀጥታ የተጋራችውን ህይወት እሱን ከማሰብ ይልቅ ኤአይ ላይ ስለባሏ ትጠይቃለች ምክር። ልጆች ወደ ኤአይ ይመጣሉ ስለ ሰልፍ ኢሜጅ እና እንዲያውም ቅርብ ጊዜ በዩኤስ ሴኔት ውስጥ አንድ ትልቅ ሂሪንግ ነበረ አይተሃል። እና ሱሳይድ አሲስቲድ ሱሳይድ ነበረ እና በጣም ዴንጀረስ ነው። ካልተጠነቀቅን በስተቀር እንደ አምላክም ሊሆን ይችላል። ሴጣንም ሊሰራበት ይችላል። የራሱ አእምሮ ሊሆኑ ይችላል። ቤተክርስቲያንን ሊመራት ይችላል ሳናቀው። የሊደርሺፕ ውሳኔዎችን ሊመራ ይችላል። ደቀ መዝሙርነትን ሊመራ ይችላል እና የራሱ ህይወት ሊኖረው ይችላል። በጣም ጥንቃቄ ያስፈልጋል። እና ጆን ሌኖክስ ምን አሉ? ቅርብ ጊዜ ኢንተርቪው ሲሰጡ ሰባኪዎች ትልቁ ፈተና አሉ እስከ ቅዳሜ ማታ አምሽተው ቲቪ አይተው ሌት ናይት ሾው ይባላል እዚህ ሀገር እንዳይመጣም አንዱ ምጸልየው ነው። ከሌሊቱ 6 ሰዓት በኋላ የሚቀርቡ የቲቪ ፕሮግራሞች ሙሉ ጤና የጎደላቸው ናቸው። እና ምን አሉ? እስከ ሌት ናይት ቲቪ ሾው ተከታትሎ ፓስተሩ ጠዋት ሻወር ይወስድና within 5 seconds መልእክቱን ከኤአይ አግኝቶ ወደ ቤተክርስቲያን ይሄዳል አሉ። ዴንጀረስ አደገኛ ነው ካልተጠነቀቅን በስተቀር። ግን ለቤተክርስቲያን በጣም ይጠቅማል እና ጥንቃቄ ይጠይቃል፣ ዊዝደም ይጠይቃል እና የመንፈስ ቅዱስ ስፍራ እንዳይወስድብን የክርስቶስ 2 ወይ 3 በተሰበሰባችሁበት በመካከላችሁ እገኛለሁ ያሉ ዲጂታሊ አይደለም በአካል ነው እና ስንገናኝ ነው እና የአማኞችን ህብረት ይጎዳል። ሌላው ጥንቃቄ ማድረግ ያለብን ኤአይ ማለት እኮ የኢንፎርሜሽን ክምችት ማለት ነው እና በየጊዜው ኢቮልቭ እያደረገ ነው የሚሄደው። ከጀርባው ማይንድ አለ። አሁን እንዲያውም በጣም ከቁጥጥር ውጭ ይሆናል የሚል ስጋትም አለ። ስለዚህ እምነትን ፕራይቬታይዝ የማድረግ የበላይነትና የስልጣን መለኪያ ማድረግ አማኞች ወደዛ ይገባሉ እና ቤተክርስቲያንና መጽሐፍ ቅዱስን የሚያስጥል ትልቅ አደጋም በዛ ውስጥ አለ እና ይሄንን ካሰብን እና ከተጠነቀቅን አይ ቲንክ ትልቅ ፖቴንሻል አለ። በተለይ በመጽሐፍ ቅዱስ ትርጉም ላይ ትልቅ በወንጌል ስርጭት ላይ ትልቅ አስተዋጽኦ አለው እና ጥንቃቄ ግን ይጠይቃል። ከሁሉ በላይ አይ ቲንክ ትልቅ ጥንቃቄ የሚጠይቀው ሱሰኝነት ነው፣ ዲጂታል አዲክሽን ነው እና አሁን መጽሐፍ ቅዱስ በያዝ እየተውን ነው እና ስለዚህ ሶሻል ሚዲያ አዲክሽን በጣም ከባድ እየሆነ መጥቷል። ጸሎታችንን እየወሰደብን፣ ቫልዩ ሲስተማችን እየቀነሰ፣ ህብረትን እያናጋ፣ አንድ ቤተሰብ ውስጥ ልጆች፣ ባል፣ ሚስት እንኳን ጠረጴዛ ላይ ቁጭ ብለው ምግብ እየበሉ ሁሉም የራሱን ሴልፎን ይዞ ነው ቁጭ የሚለው። በጣም ዴንጀረስ ነው፣ በጣም አደገኛ ነው። እንዳንበረከክ ይከለክለናል እና ጥንቃቄ በጣም ይጠይቃል። አዲክሽኑ በጣም ከባድ ነው እና አሁን ቅርብ ጊዜ አዲስ የወጣ ተርም አለ ላይካቢሊቲ ሲንድሮም ማለት የተወዳጅነት፣ የተደማጭነት፣ የተፈላጊነት በሽታ እንደማለት ነው እና ስለዚህ የእኛን ኢሜጅ የእኛን ቅቡልነት የምንለካው ምን ያህል ተከታይ ያለን በሚለው ነው። እኔ የዓለም ህዝብ ሁሉ ቢከተለኝ ልጆቼ የማይወዱኝ ከሆነ ይጠቅመኛል። አልቲሜትሊ ለኔ ማተር የሚያደርገው ልጆቼና ባለቤቴ ናቸው። እነሱ እና ሎካል ቸርቼ ናት ማተር የሚያደርገው እና በሶሻል ሚዲያ ላይ ታዋቂ ስለሆነን ያ በጣም ሚስሊዲንግ ነው። እውነተኛ ማንነታችንን አያሳይም። በጣም መጠንቀቅ አለብን። ከዚህ የተነሳ ነው አሁን በጣም ያሳሰበው ኢቭን በኢቫንጀሊካል ማህበረሰብ ውስጥም በስነ ምግባር ኢቭን በቋንቋችንም እንኳን ከሃይማኖት እየባስን መተናል። መሰዳደቡ፣ መወቃቀሱ፣ የስላቅ ንግግሩ እና
ይሄ በጣም ኢቨን ታላላቅ በሚባሉት ሰዎች ዘንድ ከአንደበት የሚወጣው ነገር በጽሁፍ የሚገለጥ ነገር በጣም ከባድ ነው እና ቤተክርስቲያንን አደባባይ ላይ ያስቀምጧታል፣ ፈተና ውስጥ ከተዋታል። ስለዚህ ዋናው እውነት በራሱ ነባራዊነቱ አይደለም የሚፈለገው፣ ኦብጀክቲቭ ትሩዝ ሳይሆን ተከታይና አድማጭ የማግኘቱ ጉዳይ ነው ቅድሚያ የሚሰጠው። ስለዚህ አት ኤኒ ኮስት ተደማጭነትና ተቀባይነትን የማግኘት ጥማቱ ከእውነት እንድንርቅ አድርጎናል፣ እንድንዋሽ አድርጎናል፣ ወይንም እንድናጋነን ነገሮችን አድርጎናል። ጥርጥር፣ ፍርሃት፣ ስጋት፣ ሐሜት የምናሰራጭባቸው ሆነዋል እና ሰው እየተሰቃየ እየተደበደበ አንገላግልም። ቶሎ የምናየው ስልካችንን አንስተን ቶሎ ፖስት ማድረግ ነው። ሰው እንዲያይልን ነው የምንፈልገው። የሰው ሬሳ እያየን በአሰቃቂ ሁኔታ ሲገደሉ ሊሆን ይችላል። እሱን ቪዲዮ አንስተን ቶሎ ፖስት ማድረግ ነው የምንፈልገው። ስለዚህ ቶሎ ተደማጭና ቶሎ በዚህ በሶሻል ሚዲያው ላይ ቶሎ ተደማጭ ለመሆን ስለምንፈልግ እንቸኩላለን። ያልሞቱ ሰዎች ሞቱ ብለን እናገራለን። ያልፈረሱ ትዳሮች ፈርሰዋል ብለን እናገራለን። በጣም ዴንጀረስ ነው ካልተጠነቀቅን በስተቀር። ስለዚህ ይሄ አይ ቲንክ ዲጂታል አዲክሽን ወይንም ሱስ ቤተክርስቲያንን ህይወቷን ከቦረቦሩት፣ እንዳንመረከክ፣ እንዳንጸልይ፣ ወደ ቃሉ እንዳንቀርብ፣ አብረን ህብረት እንዳናደርግ፣ ለማንበብ ትዕግስት የለንም። 3 ሰዓት ሙሉ ኢንተርኔት ላይ የዋለ ሰው 15 ደቂቃ ለማንበብ ትዕግስት የለውም። እና ትልቅ መንፈሳዊ ህመም እየሆነብን መጥቷል ብዬ ነው የማስበው። እና እድሉ እንዳለ ሆኖ አደጋውንም ደግሞ ማሰብ ያስፈልጋል። ሚኪ የእድሉን መያዝና ወንጌል ብዙ ቦታ ደረሰ ብለን እናስብ። በማቴዎስ ምዕራፍ 24 ቁጥር 14 ታውቀው ጠቅሳለና ለአሕዛብ ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል፣ ከዛ የመጨረሻው ይሆናል ይላልና አንድም እዚህ ጥቅስ ላይ ትንሽ ሪፍሌክት ብታደርግበት ደስ ይለኛል። ከዛ ከነገረ ፍጻሜ ትምህርት አኳያ ብናየው ብዬ አስባለሁ የሚስዮን አገልግሎትና አሁን ብዙ ሰዎች በዓለም ውስጥ የሚታየውን አጠቃላይ ክራይሲስ ከግምት በማስገባት ወደ መጨረሻው እንደመጣን እየመጣን እንዳለ ያስባሉ፣ ያነሳሉ። እንደሱና አንዳንዴ ስለሚያቆጣጥኝ ይህን ዘመን እንዴት ትመዝነዋለህ? እንዴት ታየዋለህ? በዛ ውስጥስ ሚሽን ምንድነው ያለው ቦታ? ከመጀመሪያው ጥያቄ ብንነሳ እግዚአብሔር እንግዲህ በ3 መንገዶች ራሱን ገልጧል ብለናል። በፈጣሪነት፣ በአዳኝነትና በፍጥረት አዳሽነት። እንግዲህ 3ኛው የፍጥረት አዳሽነት ነው። ያ የምንጠብቀው የተባረከ ተስፋ የምንለው ነው ሰው ሁሉ የምናየው እና ጌታም ቤተክርስቲያንን ሲልካት ወደ ዓለም እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። ከዚህ ይሄ ወንጌል ደግሞ ይሰበካል እና በመጨረሻው ላይ ደግሞ ፍጻሜ ይሆናል ይላል ቅድም ማቴዎስ 24:14 ላይ እና ነገረ ፍጻሜና ተልኮ በፍጹም የሚለያዩ አይደሉም። ማለት ተልኮ ዝም ብሎ ክፍት ብቻ አይደለም፣ አንድ ቀን የሚያበቃበት ዘመን ይመጣል እና እንዲያውም ቤተክርስቲያንን በዚህ ምድር ላይ አቅም የሚሰጣት ለወንጌል ዋጋ እንድትከፍል የሚረዳት ነገር የነገረ ፍጻሜ የእምነት ማህበረሰብ መሆኗ ነው። እዚህ የምንጠብቀው መንግስት አለ ማለት ነው እና የጥንቷ ቤተክርስቲያን 2 አዋጅ ነበራት። አንደኛው አዋጅ ኢየሱስ ክርስቶስ ያድናል ነው እና ያድናል ማለት እሱ አዳኝ ነው፣ መድህን ነው። ሁለተኛው ከሱ ጋር ተያይዞ ኢየሱስ ክርስቶስ ጌታ የሚለው ሁለቱ አንድ ላይ ናቸው። ሶስተኛው ግን ኢየሱስ ክርስቶስ ይመጣል ነው፣ ማራናታ ነው። እንዲያውም አንዳንድ የጥንት ጽሁፎች እንደሚያሳዩን ከአምልኮ በኋላ ሰላምታ የሚለዋወጡት ማራናታ እያሉ ነው። አይ ቲንክ ኢትዮጵያ ውስጥ ትንሽ ደርሼበታለሁ። ወጣት በነበርኩበት ጊዜ ፕሮግራም ፍጻሜ ላይ ማራናታ እየተባባልን ሰላም እንባባል ነበር። የምንጠብቀው መንግስት አለ ማለት ነው እና ነገረ ፍጻሜ የተልእኮ ተስፋ ነው። ተልእኮ ተስፋ የሚያደርጋል። ለዚህማ ክርስቶስ ይሄንን ተልእኮ ዝም ብሎ ክፍት አድርጎት ቢሆን ሄደው ቢሆን ኖሮ ተስፋ የለንም ማለት ነው። ያ የቤተክርስቲያንንም የጽድቅ ተጽዕኖ ከፍ ያደርጋል። ምክንያቱም ያ የምንጠብቀው መንግስት
ዮሐንስ ራእይ ላይ 2 መዝሙሮች የሚዘመሩ አሉ። አንደኛው አንተ ሁሉን ፈጥረሃልና ነው ዮሐንስ ራእይ ምዕራፍ 4 ላይ፣ ምዕራፍ 5 ላይ ደግሞ አንተ ታርደሃልና ነው። ሁለቱንም መዝሙሮች የሚዘምሩት ከነገድ ከቋንቋ ከህዝብ ሁሉ የተዋጁ ትልቅ አምልኮ ነው ያለው እና ያን ቤተክርስቲያን በዚህ ምድር ላይ ያንን መዝሙር እኮ ነው የምትዘምረው። ያንን መዝሙር የምትዘምር ቤተክርስቲያን ያንን መዝሙር ያንን የነገረ ፍጻሜ አምልኮ አካል የሆነች ቤተክርስቲያን በዚህ ምድር ላይ ሆና በዚህ ምድር ላይ ጨውና ብርሃን መሆኗ በጣም ይጎላል። ምክንያቱም የምንጠብቀው መንግስት አለ። ያ መንግስት ኃጢአት፣ ሞት እና ሰይጣን ለአንዴና ለዘላለም የተወገዱበት የተባረከ መንግስት ነው የምንጠብቀው። እዚህ ቤተክርስቲያን ያንን የቀመሰች ናት፣ የሚመጣውን የቀመሰች ናት። እና አንድ ጸሐፊ ሲናገር አንድ እግሯ በሰማይ አንድ እግሯ በምድር ነው ያለው ነው። ስለዚህ ነገረ ፍጻሜ የቤተክርስቲያን ትልቅ የተልእኮ ጉልበት ነው፣ አቅም ነው። የምንጠብቀው መንግስት አለ። ስለዚህ ጌታ ደግሞ ክርስቶስን የሰጠበት ዋናው አጀንዳ ሰው ሁሉ እንዲድን ነው። የእግዚአብሔር መንግስት በመካከላችሁ ናት ብሎ እኮ የጀመረው ሲጀምር ማን እኛ ነን። ቤተክርስቲያን በነገስታት መካከል ያለች የእግዚአብሔር መንግስት እንደራሴ ናት። ምን ማለት ነው? 3 ነገሮችን ያጠቃል። አንድ ኪንግደም ስንል ንጉስ አለው፣ የሚገዛበት ቦታ አለው፣ ሶስተኛው የሚገዛው ህዝብ አለ። 3ቱ መኖር አለባቸው። ቤተክርስቲያን እንደዛው ናት። የእግዚአብሔር መንግስት ወኪል ናት። ክርስቶስ ንጉሳችን ነው። የእሱ ግዛት የት ነው? ስፋኔ መንግስቱ በምድር ሁሉ ነው። ደግሞ ስፔሲፊክሊ በቤተክርስቲያን ውስጥ ነው። ቤተክርስቲያን የዚህ መንግስት ነጸብራቅ ናት። እዚህ ዓለም ቤተክርስቲያን ስትመለከት ምን ማየት አለባት? የሚመጣ መንግስት አለ ብላ የምታውጅ ቤተክርስቲያን ናት። ያ መንግስት ምን አይነት መንግስት ነው? ያ መንግስት ተስፋ ያለው መንግስት ነው። እረፍት ያለው መንግስት ነው። እዚህ ዓለም ላላት ጣጣ በሙሉ አልቲሜትሊ ቤተክርስቲያን የሚመጣው መንግስት ነጸብራቅ በሙሉ ለዓለም በአንድ ጊዜ ተስፋ ሰጪና ኮናኝ ትሆናለች። ተስፋ የምትሰጠው ለምንድን ነው? ጌታ ይመጣል ነው እና ፍጥረት ይታደሳል ነው። እግዚአብሔር የጀመረው የአድኖት ስራ የሚጠቃለለው በፍጥረት ተሐድሶ ነው፣ በመገለጡ ነው የሚገለጠው። እዚህ ቤተክርስቲያን ታውጃለች። በዚህ ምድር ላይ ቤተክርስቲያን ከዓለም ጋር ባላት መስተጋብር በአማራጭነትና በኮናኝነት ነው ያለችው። አማራጭነት የሆነችው በዚህ ማህበረሰቡ ዘረኝነት የለም። በዚህ ማህበረሰብ ውስጥ ፍቅር አለ። በዚህ ማህበረሰብ ውስጥ ያ የእግዚአብሔር መንግስት ፉል የሚገለጠው አንድ ቀን የምንጠብቀው መንግስት ኤክስፒሪየንስ እየተደረገ ነው፣ የተቀመሰበት ነው። በዚህ ማህበረሰብ ውስጥ ደስታ አለ፣ እረፍት አለ። በመከራ መካከል ደስተኛ ማህበረሰብ ነው። በችግር መካከል ደስተኛ ማህበረሰብ ነው። ለማህበረሰብ ፈውስ ነው፣ ተስፋ ነው። እዚህ ቤተክርስቲያን ዓለም ስትመለከት ተስፋ ማየት መቻል አለባት። ያ ተስፋ ደግሞ መሰረቱ የምንጠብቀው መንግስት ስላለ ነው። እኛ የነገረ ፍጻሜ የእምነት ማህበረሰብ ነን ማለት ነው። ስለዚህ ምን ማድረግ አለብን? ወንጌል መሰበክ አለበት ማለት ነው። ስለዚህ ያ የምስራች ወንጌል ያንን ተስፋ ያንን የክርስቶስ ኢየሱስን የዳግም መገለጥ በጉጉት እንድንጠብቅ የሚያደርግና ለምድር ሁሉ የሚሆን ተስፋ ነው። እኔ በጣም በዚህ ዘመን ወደ ቤተክርስቲያን አንዱ መመለስ ያለበት ወደ ምስባኩ መመለስ ያለበት ስብከት ይመስለኛል። በጣም ኔግሌክትድ ሆኗል እና አይናችን በጣም ወደ ምድር ተሰክቷል እና የምንጠብቀው መንግስት አለ። ስፋኔ መንግስቱ በቤተ ክርስቲያን አማካኝነት ለዓለም ሁሉ የሚሰማ የሚገለጥ የሚታይ መሆን አለበት። ስለዚህ ይህን ዘመን ስመለከት የመጨረሻው ዘመን ላይ ያለ ነው። ምናልባት ጳውሎስም እኮ ተናግሯል፣ ዘመኑ እንደደረሰ አውቃችኋል ይላል እና ከዛ ጊዜ ጀምሮ መጨረሻው ዘመን ውስጥ ነው ያለ ነው። ያን ጊዜ የመጨረሻው ዘመን አሁን ደርሷል ከተባለ ምንኛ ደግሞ አሁን ቀርበናል እኛ በዘመን ያለ ነው። ምናልባት እርጀንሲው በጣም ሊሰማን ይገባል ባይነኝ እና ዲዘርንመንት ይጠይቃል። ከእንቅልፍ የምትነሱበት ሰዓቱ እንደደረሰ እወቁ ይላል ጳውሎስ ሮሜ ምዕራፍ 13 ላይ እና ለቤተክርስቲያን ትልቁ የሞቲቬሽን የሚያነሳሳት ነገር የነገረ ፍጻሜ የእምነት ማህበረሰብ መሆኗ ነው። ምክንያቱም በዚህ ምድር ላይ የትኛውም አይዲያል የሚባለው መንግስት የእግዚአብሔር መንግስት ወኪል ሊሆን አይችልም እና የእግዚአብሔር መንግስት እንደራሴ እንደመሆኗ መጠን በዚህ ምድር ላይ በኃጢአት ለተጨነቀ፣ በግፍ ለተጨነቀ፣
በሰላም እጦት ለተጨነቀ፣ በህመም ለተጨነቀ፣ ተስፋ ለሌለው ማህበረሰብ ይሄንን ነው። እና ይሄ የተባረከ ተስፋ የወንጌል ጉልበት ነው፣ አቅም ነው። አንድ ጊዜ አንድ በአይሮፕላን ሲሄድ መንገድ ላይ ብዙ ጊዜ ያን መንገድ የምጠቀመው ለመመስከር ነው እና ብዙ ጊዜ እመሰክራለሁ። እና አንድ አጠገቤ የተቀመጠ ኤቲስት ነበረ። አሁን ስፔሻሊ አሁን ከሳውዝ አፍሪካ ስመጣ፣ ሳውዝ አፍሪካ ነበርኩ ሰሞኑን ስመለስ፣ ኤቲስት ነው ሰውየው። አላምንም አለኝ፣ ምንም ነገር አላምንም አለኝ። እና መጨረሻ ላይ ያነሳውበት ጥያቄ ታዲያ ምንድን ነው ተስፋ የሚል ጥያቄ ነው ያነሳውበት። በቃ መኖር መሞት ነው አለኝ። በቃ ይሄ ነው አልኩት። ታዲያ ሪዛይን ማድረግ አይሻልም ወይ ከዚህ ህይወት አልኩት። እና አንተስ ተስፋ ምንድን ነው ብሎ ጠየቀኝ። እና ነገርኩት። እና እግዚአብሔር በክርስቶስ በኩል ወደዚህ ብዙ ስብራት ወዳላት ዓለም መጥቷል። እና ይህች ዓለም ደግሞ እንደዚሁ አትቀጥልም፣ አንድ ቀን ይመጣል። እና በዚህ ተስፋ ነው የምኖረው። እና የኔ አንተ ልዩነት የተስፋ ጉዳይ ነው አልኩት። እንደዚህ አስቤው አላውቅም አለ። እና የነገረ ፍጻሜ መልእክት የቤተ ክርስቲያን የተልእኮ ጉልበት ነው፣ አቅም ነው። ምክንያቱም የክርስቶስ ኢየሱስን የመስቀል ስራ ሙሉ የሚያደርግ ነው። ያለ ትንሣኤ ያለዛ የተባረከ ተስፋ ወንጌላችን ዝም ብሎ ከንቱ አዋጅ ብቻ ነው የሚሆነው። እና ይህንን ማሰብ አለብን። ያ ማለት እንግዲህ ዘመኑን ዲዘርን ማድረግ ያስፈልጋል። የክርስቶስን ቤተክርስቲያን ዋና ጥሪ አንደኛው ዋና ጥሪ የዳግም መገለጡን በንጽህናና በጽናት የምትጠባበቅ የክርስቶስ ማህበረሰብ ናት። በጽናት ማለት ፈተና አለ፣ መከራ አለ፣ ቻሌንጅ አለ፣ እምነትን የሚያስጥሉ ብዙ ፈተናዎች አሉ። በንጽህና ማለት ደግሞ ከኃጢአት ጋር እየታገለች ያንን መንግስት የምትጠብቅ መሆን አለባት። እንደዚህ ነው ማየው ሚኪ። ወደ መጨረሻው ጥያቄ ልምጣ። ጌታ በአንተ ህይወት ከሰራቸው ብዙ መልካም ነገሮች መካከል ለመልካም ፖድካስት አንድ ምስክርነት ብትሰጠን። መምረጥ ያስቸግራል፣ ግን አንድ በጣም ለህይወት ትልቅ ተርኒንግ ፖይንት ነው የማስበው ነው። እና እሱ በተለይ ወደዚህ ወደ ወንጌል አገልግሎት እንድገባ ምክንያት የሆነኝ ምስክርነት ነው። ቤተክርስቲያናችን ስትዘጋ እኛ የጎፋ አዲስ አበባ ውስጥ ከነበሩ 6 አጥቢያዎች መካከል አንደኛው አጥቢያ የኛ አጥቢያ ነበረች፣ ጎፋ ሰፈር ያለችው። እና ስትዘጋ ወጣት ነበርኩኝ እና 8 ዓመታት ያደግኩት በስውር ቤተክርስቲያን ህብረት ውስጥ ነው ያደግኩት። እና ያው በኋላ ኢቨንቹዋሊ ደርግ ወደቀ። ከዛ የኢህአዴግ መንግስት መጥቶ ባይዜን ከሽማግሌዎቹ መካከል አንደኛ ሆኛለሁ። እና በእነዚያ 8 ዓመታት ውስጥ ነው እንግዲህ ደቀ መዝሙር የተማርኩት። ምንም እንኳን በአማኝ ማህበረሰብ ቤተሰብ ውስጥ ያደግኩም ቢሆን ህይወቴን ለጌታ ሰጥቼ የተጠመቅኩበት እና ወደ አገልግሎት የመጣሁባቸው እነዛ 8 ዓመታት ህይወቴ በጣም የተሰሩባቸው ዓመታቶች ነበሩ። በኢቫሱ በተማሪዎች ህብረት ውስጥ ህይወቴ የተለወጠበት ጊዜ ነበር። እና እንደ ፈረንጆቹ አቆጣጠር 91 ላይ የራሽያ ኮሙኒዝም ሲወድቅ የኢትዮጵያም አብሮ ከዛ በኋላ በኢስተርን ብሎክ ካንትሪዎች በሙሉ ወደቀ። የኢትዮጵያም ኮሙኒዝም ኮላፕስ አደረገ፣ ኢህአዴግ መጣ። እና አንድ ጊዜ ቤተክርስቲያናችን ተዘግታ ስለነበረ እና ወትሮ እንደማድርገው ያኔ ገና መንግስት አልተረጋጋም እና ስቲል የምናመልከው በየቤቱ ነበር። እና ለመጀመሪያ ጊዜ ቀበሌ ሄድኩኝ። እና ጊዜ ብዙ አዳራሾች ተሰርተው ነበረ። በደርግ አንዱ ሳያስቡ ያደረገው ውለታ አትሊስት በዛ ዘመን ለነበረችው ቤተክርስቲያን የዚህ ማርክሲዝም እና ሌኒኒዝም የማጥኛ አዳራሾች ተሰርተው ነበር። እና ስቲል እኔ አሁን የሰፈሬ ቄራ ሰፈር ነው እና አሁን የ42 ቀበሌ አካባቢ ያለው አዳራሽ በደርግ ጊዜ የተሰራ ነው። ስቲል ትልቁ አዳራሽ ነው። እና አንድ ቀን አሁንማ ደርግ ወድቋል፣ ቤተክርስቲያናችን አልተከፈተችም። ስለዚህ ቀበሌ ልሂድና እስቲ ላስፈቅድ ብዬ ለሽማግሌዎቹ ሳላማክር ያንዴ ሰላምና መረጋጋት ይባል ነበር ታስታውሳለህ? እና ለዛ ሰብሳቢዎቼ ያናገርኩት እንደው
አልፎ አልፎ ምንም ስብሰባ የማይደረግበት ቀን አሁን ደርግ አይሰበስበንም፣ ደርግ የለም። ስለዚህ አዳራሹ ባዶ ነውና አልፎ አልፎ ፍቀዱልን እዛ እንድንሰበሰብ አልኳቸው። በቃ እኛ ስብሰባ በማይደረግበት ጊዜ ተጠቀሙ ብለው ፈቀዱልን። ለመጀመሪያ ጊዜ ወርሺፕ ስናደርግ አዳራሹ ሞልቶ የአዳራሽ ብዙ ጊዜ ወጣት ሆኜ ተሰብስቤበታለሁ። ማርክሲዝም ተሰብኮበታል፣ ሌኒዝም ተሰብኮበታል። ያ ኤክስፒሪየንስ እና ያን ጊዜ ለመጀመሪያ ጊዜ እዛ ቦታ ላይ ወንጌል ስብከት ሳቀርብ አንተን የሰበከው በኋላ ግን እሱን ኮንሲስተንትሊ መጠቀም አልቻለም። ምክንያቱም አንዳንድ የቀበሌ ስብሰባ ሲደረግ አንጠቀምበትም። በኋላ ያን ጊዜ የኛ ሰላምና መረጋጋት ያለበት ሪጅን የሚቆጣጠረው ዞን 5 ይባላል። ቢሮአቸው እዚህ መከላከያ ሚኒስቴር ውስጥ ነበር እና ዝም ብዬ ገባሁ። አንድ ቀን ራንደምሊ እና ገባሁና የኢህአዴግ ቢሮ አሳዩን ብያቸው ገባሁ እና ስቲል ቤተክርስቲያናችን አልተከፈተችም በዛን ወቅት እና አንድ ቢሮ ወሰዱኝ። ገባሁ ቢሮ ውስጥ ብሶታችን ነገርኩት። የቤተክርስቲያናችን 8 ዓመት ተዘግታ ነበር። ያን ወደ 250 ናት ደግሞ እንረዳ ነበረ። ነገርኩት የራሴም ታሪክ። እኔ እዛች ቤተክርስቲያን ያደግኩት ሰንዴ ስኩል ዛ የተማርኩት እና እንደው ደርግ በጣም ትልቅ ግፍ አድርሶብናል፣ ለምን አትከፍቱልንም አልኩት። አዳመጠኝና ቀና ብሎ አየኝና የት እንዳለ ታውቃለህ ያለኝ። አይ የኢህአዴግ ቢሮ ነው ስላሉኝ የመጣሁት እርሶ ጋር አልኩት። እኔ ስቲል የደርግ ባለስልጣን ነኝ አለኝ። መንገዱ ራቀኝ። እንዴት ደርግ ባለስልጣን ምንድነው የታስታውሱ እንደሆነ ኢህአዴግ ሲገባ ሚኒስትሮችንና ጀነራል ከኮሎኔል በላይ ያሉትን ነው ያሰረው ለፈርስት እና አገር ስቲል መንግስት ላልነበረ በምክትል ሚኒስትሮች ካፓሲቲ ያሉ ሰዎች አልታሰሩ ነበር ያን ጊዜ። ስለዚህ እኔ ከመከላከያ ምክትል ሚኒስትሮች መካከል አንደኛው ነኝ። እኔም ልታሰር ይችል ይሆናል። አሁን ሚኒስትሮች ትልልቆቹ ታስረዋል። ግን አሁን የኢህአዴግ ቢሮ እየተደራጀ ስለሆነ በዛ ሽግግር ውስጥ ለማገዝ እዚህ ከተቀመጡ ሰዎች በጣም አዘነ ሰውየው። በኋላ ግን እስቲ የሚረዳ ከሆነ የዚህ የዞኑ የኢህአዴግ ኃላፊ ቢሮ እዛ ነው፣ እዛ ሂድ አለኝ። ሄድኩኝ እና እዛ ስገባ ትልቅ የተንጣለለ ቢሮ ውስጥ ገና ከጦርነት ሜዳ እንደመጡ ነው። ዩኒፎርማቸው አልተቀየረም። ትልቅ ክላሽ ጠመንጃ ጠረጴዛው ላይ ያለ፣ ሲጋራውን ያጨሳል። እግሩን ጠረጴዛ ላይ አድርጎ ይሄ ወንድም እና በእርስ ገብቀንና ደክሞታል። አይ ቲንክ የጦርነቱ ማድክሟቸዋል፣ ያስታውቃል። ፊዚካሊ ኤግዞስት አድርጓል እና ከየት እንደሚጀምሩም እንኳን ብዙ ቻሌንጅ ነበር እና ሀገር ነው በእግዚአብሔር ምሕረት ያለችበት ወቅት ነበር። ያ ያልተረጋጋ ወቅት ገባው ቁጭ ብላለኝ እና ምን ልርዳለኝ ነገርኩት። ለዛ ለሰውየው ነገርኩትን። አዳመጠኝና አሁን ታውቃለህ አሁን ሀገር ያለችበትን አለኝ። አሁን አልኩት ለእኛ ፕራዮሪቲ አይደለም ይሄ እና ለምን እንዲያውም እንዳንተ አይነት ሰዎች ታስፈልጉናላችሁና ተቀላቀል አለኝ። አሴን ነው እኔ ቤተክርስቲያን ሰው ነኝ፣ እንደዛ ላድርግ አልችልም አልኩት። በቃ ሀገር ስትረጋጋ ተመልሰህ ትመጣለህ፣ ያንዴ እንደ ማንኛውም ጉዳይ ይታያል አለኝ። እሺ ብዬ ወጣ። ምናልባት ኮሪደሩ በጣም ትልቅ ነው እና ሜቢ አንድ 30 ሰከንድ በኋላ በሩ ተከፈተና እስቲ ቆይና ተመለስ አይነ ጠራኝ። ከወጣ በኋላ ማለት ነው። ከወጣ በኋላ እና ተመልሼ መጣሁ። ቁጭ አልኩኝ። በጣም እስከዛሬ የማረሳው እና በህይወቴ በጣም ትልቅ ከምላቸው ቀኖች መካከል ያ ቀን ነበር። አንደኛው አንተ እኔም ብትሆን ምን ታደርጋለህ ብሎ ጠየቀኝ። አይኒው በዛን ወቅት የእግዚአብሔር እጅ ከኔ ጋር እንደነበረች። ቀደም ብሎ የሰጠኝን መልስ ሳስብ ደግሞ እውነቱን ነው። ኢምፖሲብል ኢትዮጵያ በወቅቱ በነበረችበት ሁኔታ አስቸጋሪ ነበር። ከዛ ምን አልኩት፣ አሁን እኛ ቀበሌ በየከተማው የሰላምና መረጋጋት ኮሚቴ አቋቁማቸዋል። ይህን ድርሻ ኃላፊነት ለሰላምና መረጋጋት ኮሚቴው ብትሰጥ እነሱ እኛም እናግዛቸዋለን አልኩት። እንዴት ነው የሚደረገው አለኝ። አለ ደብዳቤ ነው የሚጻፈው አልኩት። ጸሐፊም የለኝም አለኝ። እንዴት እንደሚጻፍም አላውቅም አለኝ። በኋላ ለምን ጽፋት በጣም አለኝ። ደብዳቤው ራሱ አላመንኩ። የነህምያ ታሪክ ነው ትዝ ያለኝ። ነህምያ እና ገባው። ለሽማግሌዎቹም አልነገርኳቸውም፣ እውነትም አልመሰለኝም።
ገባው ማታ ጸልይ ያደርኩ እና ማታ አይ እንዴት ደብዳቤውን ድራፍት ሳደርግ ስቀድ ይሄ በ23 ዓመት ማለት ነው። I was by then 24 ይቅርታ 24 ዓመት ከዛ 2 ዓመት ነው የቆየሁት እዚህ ሀገር 24 ዓመቴ ነበር እና ደብዳቤውን ድራፍት ሳደርግ ድሮም ትንሽ ነጽሁፍ ሞካክር ነበር እና መጨረሻ ላይ ፋይናል ድራፍቱ አለቀ እና በጠዋት ያኔ ቃልዮት ዋናው ጽህፈት ቤት ውስጥ አገለግል ነበር። አዲስ ሰራተኛ ነኝ እዛ እና አንዲት እህት አማከርኳትና ጻፊልኝ ደብዳቤ አልኳት፣ ጻፈችልኝ። 3 ገጽ ሆነበት ታይፕ ሲጻፍ እና እሱን ይዤ ወደ መከላከያ ሚኒስቴር ሰውዬው ጋር መሄድ ጀመርኩና መንገድ ላይ ነገር ትዝ አለኝና ተመልሼ ወደ ቢሮ መጣሁ። ከዛ ያኔ ኮምፒውተር አልነበረም እንደዚህ። ልጅቷ ምን አልኳት፣ ይሄን ደብዳቤ መልሰሽ ታይፕራይተር ውስጥ አስገቢና ላይ በቀይ እጅግ በጣም አስቸኳይ ብሎ ጻፊበታል። እሺ ዋላ ደብዳቤው ራሱ ጠንካራ ነው፣ ነገር አታወሳስ ባለች ነው። አይ ቲንክ ጌታ ይሄንን በር ከፍቶታል፣ ሲምፕሊ አስገቢና ጻፊ አልኳት። እንደገና ይሄንን ወረቀት ሌላ ሪቫን ውስጡ አስገብታ እንደገና እጅግ በጣም አስቸኳይ ብላ ጻፈች። ከዛ 3 ቃል አጋኖ አድርጊበት አልኩኝ። እሱ ሄድኩኝ እና በር ላይ ያለ ችግር አስገቡኝ። ቢሮ ገባሁ፣ ሰውየው ጋር አገኘሁት። ይዘህ መጣ አለኝ። አሁን አልኩት። ቁጭ ወዳለኝ ቁጭ አልኩኝ፣ ሰጠሁት። አነበሩ 3 ገጽ ነው የጻፍኩት እና ለማንበብ እኔ ጊዜ የለኝም። የመጨረሻውን ፔጅ አሳየኛልኝ። የመጨረሻው ፔጅ ላይ ስሙ ያለበት ፈርሞ ሰጠኝ። ታሲት ከዛ ወደ ሽማግሌዎቹን ያኔ ጠራኋቸው። እና አለቀስን በጣም እና አለቀሱ በጣም they couldn't believe እኔም ራሴ አላመንኩም። እና I was a youngest elder ከነሱ መካከል እና አሁን ሰብሳቢያችን አቶ ላቀው ነበር፣ አሁን ለጌታ ሄዷል። እና አለቀሱ። ከዛ ለሰላምና መረጋጋት ሰጠናቸው። በቃ ደብዳቤው አንደኛ መንግስት ትእዛዝ ነው፣ ሁለተኛ ደግሞ አንዳንዶቹ የሰላምና መረጋጋት አባላት የቸርቿን ታሪክ የሚያውቁ ናቸው። ስብሰባ ጠሩን። በቃ እናስወጣላቸዋለን ሰዎች አሉና ያኔ ቸርቿ ውስጥ ግቢ ውስጥ ቢሮዎቹ ለተከራዮች ተሰጥቷል። ቸርቿን ጠጅ ቤት ነበረች። ለጠጅ ቤት ነበር የተከራየችው። ለአባላት ለአባላት ተነገረ። ትልቅ የእንባ ጊዜ ነበር። ከዛ አንድ ቀን ማታ ምናልባት በሁለተኛው የሶስተኛው ሳምንት ያ ፕሮሰሱ እየተካሄደ ሳለ እነዚህ ሰዎች ወጥተው የቀበሌ ቤት ይፈለግ ተብሎ የቀበሌ ቤት እስኪፈለግ ድረስ ሊዘገይ የሆነ ጉዳዩ በመካከል ደግሞ ለውጥ ይመጣ ይሆናል ብዬ በጣም አሳሰበኝ። በኋላ እንዳሳብ መጣልኝ። መሬት ቢሰጡን ለእነ ሰዎች ቤት እንሰራለን ብዬ አሰብኩኝ። በኋላ ሽማግሌዎችን ሳማክራቸው እኛ እንደዚህ አይነት ኮሚኒቲ ውስጥ መግባት አንችልም፣ ገንዘብም የለንም፣ አንደኛ ቦታም አይሰጡንም፣ ቢሰጡንም ደግሞ በምን ገንዘብ ነው የምንሰራው አሉ። አይ ቲንክ ጌታ ያዘጋጃልስ፣ የእኛ ድርሻ መሞከር ነው። እና ሄደን የሰላምና መረጋጋት ኮሚቴ ሰብሳቢን አናገር ነው። እና እንደኛው እነዚህ ሰዎችም ቪክቲም ናቸው እና 8 ዓመት ሙሉ ኖረዋል። አንዳንዶቹ ልጆች ወልደዋል እዛ። እና ስለዚህ ሜዳ ላይ መጣ የለብንም፣ ወንጌል የምንሰብከው ለእነዚሁ ሰዎች ነው በኋላ። እና እነሱ እንደ ባላንጣ አይተን ማባረር የለብንም እና ቦታ እንዲሰጠን ለማዘጋጃ ያኔ ማዘጋጃ ቤት የሚባልም የለም፣ ግን አዲን ጉዳዩን የሚያንቀሳቀሱ ነበሩ። እና እዛ ሄደን አናገርን። ሰላምና መረጋጋቱን ስብሰባ አደረጉና ቦታ ሰጡን። ቤት ሰራን። በ2 ወር ጊዜ ውስጥ አባላት በሙሉ ተረባረቡ። ግማሹ አናጺ ነው፣ ግማሹ ጭቃ የሚያቦ እኔ ራሴ ጭቃ አቡክቻለሁ። እና የመኖሪያ ቤት ነው ወይስ የመኖሪያ ቤት? 8 ቤት ሰራን። 8 ሰራን። ያው 2 ክፍል ይመስለኛል። እንደዛ አድርገን ዛሬ ጋር 8 አባወራዎች ነው። 8 አባወራዎች 8ቱ ቤት ሰራን። እና እነሱ አመስግነውን ወጡ።
ከዛ በዚህ ምክንያት ደብረ ዘይት የመጀመሪያው ሰንዴ ፕሮግራም ሲደረግ ደብረ ዘይት ነበርኩኝ ለስራ ሄጄ እዛ ያለው አንድ ቀን ማታ ባቦጋዬ ይባላል ታስታውሳለህ? እዛ ነበርኩና ማታ እየጸለይኩ ለጌታ እንደዚህ ያልኩት የወንጌል ሸክም በውስጤ እንዳለ አውቃለሁ። ለወንጌል ተልኮና ጌታ ሁለት ነገር ጠይቄው ነበር። አንደኛው ቃልን በደንብ አስተምረኝ፣ ሁለተኛው ደግሞ የጥሪውን ነገር እርግጠኛ አድርግልኝ እና ሳየው በየጊዜው ራሴን የማገኘው ወደ ሊደርሺፕ ስመጣ እና ልቤ በአገር ጉዳይ ከዛ ጊዜ ጀምሮ ሲያዝ ከቸርች ባለፈ መልክ አገር አቀፍ ሸክም በውስጥ የገዛ ጊዜ ጀምሮ እግዚአብሔር በትንሹ ዘሩን ያስቀምጥ ነበር እና ለአንዱ ለምሳሌ አሁን የደርግ ባለስልጣናት ታስረው ነበር። ያን ጊዜ ለሽማግሌዎቹ እነዚህ ሰዎች ዓለም ሁሉ ፊቱን ያዞረባቸው ሰዎች ናቸው። እኛም እነሱ መተው የለብንም ብዬ መጽሐፍ ቅዱስ ከኢትዮጵያ መጽሐፍ ቅዱስ ማህበር ለመጀመሪያ ጊዜ የሄድኩት እኔ ነኝ። እስር ቤት ለነበሩ ሰዎች ለደርግ ባለስልጣኖች በሙሉ የሰጠነው ለትልቆቹ with the exception of አንድ ምች ስሙን መጥራት አግባብ አይደለም ከሱ በስተቀር ሌሎቹ በሙሉ ማድረስ ቻለ። አዎ ሰጠን እና አይሮኒክ ነበር እና የታሰሩት የካቲት 66 ነበር እና እዛው አይዲዮሎጂ የሚማሩበት ትምህርት ቤት ታስረው መጽሐፍ ቅዱስ ሰጠናቸው እና እንደዚህ አይነት ነገሮች በውስጥ የነበሩ ይመጡ ነበር። አይዲያዎች ይመጣሉ። አንዳንዱ በእድሜ የሚታሰቡ አይደሉም። እንደው እግዚአብሔር ብቻ ማስተዋል ሲሰጥ አእምሮን ሲከፍት ብቻ የሆነ ነገር ነው እና እንዲሁ የእግዚአብሔርን ቸርነት ያሳይ ነበር እንጂ የኔን ብስለትና እውቀት የሚያሳይ አልነበረም እውነት ለመናገር። እና አንድ ጸሎት ጸለይኩኝ በአቦጋያ። ጌታ ሆይ የመጀመሪያው ሰንዴ ወርሺፕ ሲደረግ ቤተክርስቲያኒቷ እነዚህ ሽማግሌዎች አንተ አገልግል ብለው ከጋበዙ እና ቃል ከሰጠኝ ደግሞ ያለት እድሜ ጊዜን ላንተ እሰጣለሁ ብዬ ወሰንኩኝ። ለምንድን ነው የጸለይኩበት ምክንያት ቤተክርስቲያኒቷ ከመዘጋቷ በፊት 17 ዓመት ነበርኩኝ። ያኔ የወጣቶች ውስጥ አገለግል ነበር። የመጨረሻው አገልጋይ ነበርኩኝ። ጠዋት ማለዳ ከ12 ሰዓት እስከ 3 ሰዓት የጸሎት ፕሮግራም አለ ከመደበኛ ፕሮግራም በፊት። የወጣቶች ነው ወጣቶች ያገለግላሉ። የማለዳው ግን የጸሎት ነበር እና እዛ ጸሎት ውስጥ አገለግል ነበር። እንደገና የወጣቶች ውስጥ ማገለግል ነበር። ያን ጊዜ ሽማግሌዎቹ የማለዳው ሁለት የጌታን ቃል አምጣ ብለው ነግረውኝ ነበር። ፈራሁኝ እና ላገለግል አልችልም ስላቸው በዚህ ጀምር ከዛ አንተ ውስጥ የእግዚአብሔርን ጥሪ እናያለን ብለው እነሱም ሪኮግናይዝ ያደረጉት ነገር ነበር። የማስተማር ስጦታ፣ የስብከተ ወንጌል ስጦታ፣ የሊደርሺፕም ስኪል እንዳለኝ አይተዋል እና ከእድሜ በላይ እንደሆንኩ አይተዋል እና ሳማው ልጅ ላይ የሆነ ነገር ነግረውኛል። ደግሞ አንተ ላይ እግዚአብሔር ዓላማ አለው ብሎ ይነግሩኝ ነበር በዛን ወቅት እና ማስታውሰው የመጀመሪያ ስብከቴ ነበር። ቸርቿ የተዘጋች እሑድ ቀን ማለት ነው። ማለዳ ከ12 ሰዓት እስከ 3 ሰዓት ባለ የጸሎት ፕሮግራም ላይ የጌታን ቃል አካፍዬ ከ3 ሰዓት እስከ 4 ሰዓት የቤታችን ሄደን 4:30 ቤተክርስቲያን እንመለሳለን። በዛ ሰዓት ስንመለስ ቤተክርስቲያኑ ተዘግቷል። ስለዚህ I was the last preacher ማለት ነው። ስለዚህ ደብረ ዘይት በነበረኝ በአቦጋያ በነበረኝ ጸሎት ላይ ያልኩት ጌታ ሆይ አንዴ ቸርቿ ስትዘጋ የመጨረሻው ሰባኪ እኔ ነበርኩና በእርግጥ ያለት ያንን በር የከፈትክልኝ አንተ ከሆንክ እንደገና ደግሞ አሁን ቸርቿ ስትከፈት ሽማግሌዎቹ አስታውሰው አስበው ወንድም ግርማ በዛን ቀን የሰበከውን ስብከት እናስታውሳለን የመጨረሻው ሰባኪ አንተ ነበርክ ብለው ቀኑን ጠቅሰው አውዱን ጠቅሰው አገልግል ካሉኝ በቃ ራሴን ላንተ እሰጣለሁ እየወሰንኩኝ ሹር ኢነፍ ከሁለት ቀን በኋላ ደወሉልኝ። ወንድም ግርማ እናስታውሳለን ቸርቿ ስትዘጋ ወጣት ነበርክ ያለት የመጀመሪያም የመጨረሻም ስብከት ነበር ቸርቿ ሳትዘጋ በፊት ለእኛ ትልቅ በረከት ነው። የመጀመሪያው እንድታገለግል ብለው ጋበዙኝ። ወዲያው እንደ ለጥሪ ኮንፈርሜሽን ያን ወሰድኩኝ እና ይሄ አይ ቲንክ ትልቁ ኢቨንት ይመስለኛል በህይወቴ። ያ አሁን ላለሁበት ህይወቴ ትልቁ በር እሱ ነው የማስቡና ክብር ለጌታ ይሁን። አሜን። በጣም ነው የማመሰግነው ዶክተር ግርማ ስለመጣ ከህይወትህም ከእውቀትህም ስላካፈልከን ቀሪ ዘመንን እግዚአብሔር ይባርክ። አሜን። አመሰግናለሁ። እኔም በጣም ነው የማመሰግነው ሚኪ፣ በርታ። ላንተ ትልቅ አክብሮት ነው ያለኝ እና
አንተንም አገልግሎት እግዚአብሔር ይባርክ። ይህንን የሚያዳምጡትን እግዚአብሔር በትንሹ ቢሆን ከዚህ ውስጥ መልእክት ካገኙ ለእነሱም በረከት ይሁንላቸው። በጣም ነው የማመሰግነው ሚኪዬ፣ ተባረክልኝ። አሜን አሜን። አንድ ባለስልጣን እሱ ለቤተክርስቲያን ውስጥ መለያየት ሰዎች ካደመጡ ድረስ